ስሜት ኮሙኒኬሽን ነው ግንኙነት ነው። ትክክል። ስለዚህ ስሜት አንድ ኮሙኒኬት በሁለት መንገድ ነው የሚያደርገው። አንድ ከራስ ጋር ኮሙኒኬት የምታደርግበት መንገድ፣ የማትፈልገው ስሜት ሲሰማ የምታስበው አንድ የሆነ አይነት ስሜት የሚፈልግ ሰው አለ ውስጥ፣ ሁለተኛ ደግሞ የማትፈልገውን ስሜት እዛው እንዲቀር ያደረገ ሰው አለ። ሰዎች የሚፈልጉትን ነገር እስከ መጨረሻው ድረስ እንዳያደርጉት ችግር የሚሆነው ምንድነው? ኮንሽስና ሰብኮንሽስ ማይንዳቸውን ማስታረቅ አለመቻላቸው፣ በአንድ ሀሳብ አለመሄዳቸው። ሪሌሽንሺፕ ላይ አንዱ ያለው ችግር ምንድነው? ሰው ሪሌሽንሺፑን ማስተካከል ይፈልግና እንዲቀየር የሚፈልገው ግን ያ ሰውዬ ነው። እሱን ምንም ነገር ሳይነካ ማለት ነው። ትልቁ ኮንፊደንስ የሚወስደው ነገር ምንድነው ታውቃለህ? ሰዎች ራሳቸውን ሲመለከቱ በራሳቸው መስፈርት አይደለም። እኔ በያሬድ መስፈርት ብቁ ነኝ። እንዴት ሰንብታችኋል የተወደዳችሁ? ዛሬ ደግሞ ደግማችሁ በጠየቃችሁን መሰረት የኤንኤልፒ ፕራክቲሽነሩን ዳንኤልን ደግመን ጋብዘነዋል። በጣም ቆንጆ አስተማሪ ቆይታ ይኖረናል። የባለፈውንም ደግሞ ወዳችሁት እንደነበረ በኮሜንታችሁ አይተናል። ከዳኒ ጋር ጥሩ ቆይታ ይኖረናል። ዳኒ እንኳን ደህና መጣ። ቆየኝ ያሬዶ። ቴንኪው ዳኒ። ዛሬ ስለ ኢሞሽናል ማስተሪ እናወራለን። ስሜትን መግራት ለምን ያስፈልጋል? ለምን አስፈልጋል? መልካም። ዋናው አንድ ምንለው አባባል አለ፣ የስሜታችን ጥራት ህይወታችን ጥራት ነው እንላለን። ኖርማሊ ብዙ ጊዜ ኤክስፒሪየንስ የምታደርገውን ስሜት ነው ህይወትህ እንዴት ነው ብለህ ስትጠይቅ በዛ ውስጥ ሆነህ ነው የምትመልሰው። ስለዚህ አንድ ሰው ብዙ ጊዜ የሚፈራ ከሆነ ህይወትን በዛ መንገድ ነው የሚመለከታት። ያቺ መነጽሯ ናት የምትሆነው። የሚደብረውም ሰው ከሆነ በዛ ስሜት ውስጥ ነው፣ የሚጨነቅም ሰው ከሆነ በዛ ስሜት ውስጥ ነው ሰው ህይወቱን ዲፋይን የሚያደርገውና ህይወታችንን አሁን ካለበት የተሻለ ማድረግ እንፈልጋለን ስንል ስሜቴ የት ጋር ነው ያለው? ብዙ ጊዜ የሚሰማኝ ስሜት ምንድነው? የስሜት ቤት ምንለው ማለት እሱ የት ጋር ነው የሚለውን ነገር ማወቅ ወሳኝ ነው። ቀላል ምሳሌ ቤት አለው። አዎ፣ በጣም የሚገርመው ነገር ምንድነው? ብዙዎቻችን ብዙ ጊዜ ራሳችንን የምናገኝበት ስሜት አለ። ያ ስሜት ጥሩ ስለሆነ ብቻ አይደለም። ያ ስሜት አሉታዊ የማይጠቅም ስሜት ሊሆን ይችላል። ግን ሰምሃው በዛ አይነት ስሜቶች ስለለመድናቸው ብዙዎቻችን ደግሞ የልምድ ቀጠና የሚባለው ነገር ስለምንታሰር የሚያስጨንቅ ለምሳሌ መጨነቅ የለመደ ሰው የመጨነቅ ስሜታዊ ቤት የሆነ ሰው ብታስደስተውም እንዳይጨነቅ ሪላክስ እንዲያደርግ ብታደርገው ራሱ መልሶ ራሱን ወደ ጭንቀት ውስጥ የመክተት ዝንባሌ አለ። የሚፈራም ሰው እንደዛ ማለት ነው። የሆነ ተመልሰን ወደ ቤታችን የምንገባበት መንገድ እንፈልጋለን። ያ ነው እንግዲህ የስሜት ቤት የሚባለው። አንዳንድ ሰዎች ደግሞ በቀላሉ የሚደሱ ሰዎች አሉ። ብታስጨንቃቸውም ብታስቸግራቸውም ራሳቸውን ቶሎ ብለው ደስታ ውስጥ መክተት የሚችሉ ሰዎች አሉ። ስለዚህ የህይወታችንን ጥራት የሚወስድ ነገር ነው። ለምሳሌ ብዙ ጊዜ ለማስረዳት የምንጠቀምበት ጭንቀትን ነው። ጭንቀት ብዙዎቻችን የምንቸገራቸው ችግሮች ናቸው። ጭንቀት፣ ፍርሃትና ቁጣ ብዙ ሰዎች እኔ ጋር የሚመጡበት ትልቁ ምክንያት እነዚህ ሶስት በጣም መሰረታዊ ነገሮች ናቸው። እዚህ አንድ ሰው በጣም የሚጨነቅ ከሆነ አንዱ ሜንታል ወይ ደግሞ የአእምሮ መስራት አቅሙን በጣም ያዳክማል። ለምሳሌ በጣም የሚጨነቅ ከሆነ በተለይ ክሮኒክ ስትሬስ ለረጅም ጊዜ እኛ ጋር የቆየ ስትሬስ ሲኖር በስነስርዓት ማሰብ አችልም። ማውጣት ማውረድ የሚባለው ነገር ትቸገራለህ። መወሰን ትቸገራለህ። ጥናት የተገኘ ነው። ነገሮችን ፕራዮሪታይዝ ማድረግ መጀመሪያ ይሄን አድርጌ ከዛ ይሄን አድርጌ የሚባል ነገር እንደዛ ነገሮች ሁሉ ማድረግ አይችልም። አጠቃላይ የፕሪፍሮንታል ኮርቴክስ የሚሉት የአእምሯችን አካል ፊዚካሊ ራሱ በሳይዝ ያንሳል ነው የሚሉት እንግዲህ የሚያጠኑት ሰዎች። ስለዚህ ማሰብ ትችላለህ። እንደ ሰው የሚያደርግህ አእምሮ ትንሽ ሲሆን ማለት ነው። በዛው መጠን ይሄ አእምሯችን አንሶ ሌላ አንጎል ክፍላችን ደግሞ ከፍ ይላል። ስሜታዊ እንድንሆን የሚያደርገን አሚግድላ የሚሉት እነሱ ማለት ነው። ያ አእምሯችን ደግሞ አክቹዋሊ ፊዚካሊ እሱም ከፍ ይላል። ምን ማለት ነው? ውሳኔዎችን ለመወሰን ምክንያት መጠቀም ትተህ ምን ትጠቀማለህ ማለት ነው? ስሜትን መጠቀም ትጀምራለህ። ጭንቀት የሚባለው ነገር ሲፈጠር። ስለዚህ ሰምሃው ሪዝነብል ሆንክ ወደፊት የምታስብ አይነት ሰው ሳይሆን በስሜት ብቻ የምትነዳ አይነት ሰው ትሆናለህ ማለት ነው። የማስታወስ ችሎታ ይቀንሳል ማለት ነው። በማስታወስ አእምሮና በኮንሽስ በሆነው አእምሯችን መካከል ያለው ግንኙነት ራሱ በጣም የተሰናከለ ይሆናል። ስለዚህ ብዙ ሰዎች የሚጨነቁ ሰዎች ያታቸው ከሆነ ረሳው ማለት ያበዛሉ። አንዱ የዛ ትልቁ ምክንያት በጣም ክሮኒካሊ ለረጅም ጊዜ ስትረስድ መሆን ሊሆን ይችላል። ማስታወስ አችልም፣ ማሰብ አችልም። በጣም ስትሬስ ስትሆን ሌላ የሚያጋጥመው ነገር ምንድነው? ምናልባት ተክለቁመናል ሊያበላሽ ይችላል። መጀመሪያ ጊዜ ምናልባት ባለፈው አንስቼው እንደሆነ አላውቅም፣ ስትሬስ ሜክስ ዩ ፋት የሚል ትምህርት ተምሬ መወስደው አንድ ማስተርስ ነበረኝ እዚያ ጋር እና አው ሰርፕራይዝ እንዴት ስትሬስ ፋት እንዴት ሊያወፍር ይችላል ብዬ ጠየቅኩ። ምክንያቱም የማውቀው ሰው ተጨነቀ ሲባል ከሳ ነው የምትሰማው አይደል? እንግዲህ እንደየ ሁኔታው እኛ ሀገር ስንጨነቅ እንከሳለን፣
ተክለ ቁመናን ታጣለህ ማለት ነው። በሽታ የመቋቋም ችሎታ ይቀንሳል። ሌሎች ዌስተርን የሆኑት ሀገሮች ደግሞ ሞር ወደ መወፈር ኦቤሲቲ ነው የሚወስዳቸው። በዛ ምክንያት ደግሞ ተያያዥ ብዙ የሚመጡ ችግሮች አሉ ዓለም ላይ። በተለይ አሁንም የሰለጠኑ ሀገሮች ውስጥ ትልቁ ገዳይ የሚባለው በሽታ የልብ በሽታ ነው። እሱም እንዲሁ በስትረስ የሚመጣ ነው። እንዴት አድርጎ ስትረስ የሚባለው ስሜት ከአንተ ጋር ሲቆይ እንዳለ ላይፍ ኳሊቲን እንዴት እንደሚመሰቃቀል ማየት ትችላለህ። እያንዳንዱ ስሜት እንደዛ ነው። ሰምሃው ሁሉንም የላይፍ አስፔክታችን ብለን የምናስባቸው ነገሮች የመንካት የማበላሸት አቅም አለው። ስትረስ የሚሆኑ ሰዎች ሪሌሽንሺፕ ላይ በጣም ግንፍል የሚሉ አይነት ትዕግስት የሌላቸው ሰዎች ናቸው። ቶሎ የሚቆጡ አይነት ሰዎች ናቸው። ምክንያቱም መቋቋም አይችሉም እንደዚህ ስሜታዊ የሚያደርጉ ነገሮች። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። እዚህ ሪሌሽንሺፖቻችንም ተበላሹ ማለት ነው። ምንም የቀረ ነገር የለም ህይወታችን ውስጥ በአንድ ስሜት ምክንያት ማለት ነው። በዚህ ምክንያት አጠቃላይ ስሜት አጠቃላይ የላይፍ አስፔክቶቻችን የሚነካ ነገር ስለሆነ we have to master it somehow በእኛ ቁጥጥር ውስጥ መሆን መቻል አለበት። ስለዚህ እንደፈለገ አካባቢያችን እኛን ስሜት የሚፈጠር ሳይሆን እኛ የምንፈልገውን ስሜት ውስጣችን መፍጠር መቻል አለብን። ሙሉ ለሙሉ 100% ማነቋጠራቸው ነገሮች ሊኖሩ ይችላሉ። በምንችለው መጠን ግን በተቻለ መጠን የምንፈልጋቸውን ስሜቶች በምንፈልገው ቦታና ሁኔታ ውስጥ ማምጣት መቻል። በነገራችን ላይ መጨነቅ ስንል ጭንቀት ሁለት አይነት ጭንቀት አለ። ኢዩ ስትረስ እና ዲስ ስትረስ ይባላሉ። ስለዚህ ኢዩ ስትረስ የሚባለው ጤነኛ ጭንቀት ማለት ነው። ጥሩ ጭንቀት። ለምሳሌ አንድ ተማሪ ማጥናት ካለበት ፈተና ካለ ማለፍ ካለበት ትንሽ መጨነቅ አለበት። አልበዛ ያጠና ይዘናጋል። ሰራተኛም እንደዛው ዴድላይን አለብኝ ብሎ ካላሰበና ትንሽ ካልጨነቀው አይሰራም። that's called ኢዩ ስትረስ ጤነኛ የሆነ ጭንቀት ማለት ነው። ዲስ ስትረስ የሚሉት ግን ዲዚዝ የሚያመጣ ስትረስ ማለት ነው። ዲስ ስትረስ። ስለዚህ እንደዚህ አይነት ጭንቀቶች ግን መገራት መቻል አለባቸው። ስለዚህ ስሜቶች አጠቃላይ ቢጠቅሙም የምፈልገው ስሜት በምፈልገው ቦታና ሁኔታ ውስጥ ማንጸባረቅ እችላለሁ ወይ የሚለው ነገር ጥሩ። ስለዚህ ፈተና ለፈተን ስር ውስጤ ሲጨነቅ ብዙ መቸገር የለብኝም። that's a positive stress ፖዚቲቭ ጭንቀት። መንገድ ሳቋረጥ በፈራ it's okay ፖዚቲቭ ስትረስ። አእምሮ ምን እያለኝ ነው? ተጠንቀቃ እንዳትጎዳ እያለኝ። ስለዚህ እንደ ቦታው እና እንደ ሁኔታው ስሜት ማንጸባረቅ። ከኔ ቫልዩ ውጭ የሆነ ነገር አንድ ሰው ሲያደርግ ለምሳሌ ልጄ በጣም ማስበለጥ ሰው ከሆነ ብቆጣ ብናደድ it's okay it's fine። ምክንያቱም ካልተቆጣው ካልተናደድኩ ቸልተኛ ሆናለሁ። ልጄ መጨረሻ ላይ ምን እንደሚሆን አላውቅም። ስለዚህ አጠቃላይ ስሜቶች የምትፈልገውን ስሜት በምትፈልገው ጊዜና ቦታ ውስጥ ማንጸባረቅ መቻል ነው ራሱ ኢሞሽናል ማስተር። መናገር ሲያስፈልግ ደግሞ ልበ ሙሉ መሆን። ሪሌሽንሺፕ ካለ እዛ ውስጥ ማፍቀር መቻል፣ መውደድ መቻል፣ ሰዎችን መተካት መቻል፣ እነዚህ መልካም ስሜቶች ናቸው። ማስተር ማድረግ የሚያስፈልገን ትልቁ ምክንያት ያው ሁሉንም ላይፍ አስፔክታችን ይነካል፣ ፐርፎርማንሳችንና ውጤታችንን ማለት ሴም ታይም የሚነካ ነገር ስለሆነ ማለት ነው። እንዴት ይቻላል አሁን እነዚህ ማስተር ለማድረግ? መቼም ብዙ ፕሮሰሶች ይኖራሉ ብዬ አስባለሁ። እስኪ ለእኛ በሚመጥን መንገድ ስሜቶቻችን ማስተዳደር ተገቢ እንደሆነ አይተናል። ያለሱ መንቀሳቀስ የምንችለው ነገር ስላልሆነ ወይም ጎለን ነው የምንኖረው ያለሱ። ስለዚህ እንዴት ነው ስሜቶችን ማስተዳደር ምንችልበት? እንዴት እንችላለን? እሱ መልካም ጥሩ ጥያቄ ነው። እንግዲህ ሁሉም ነገር ለውጥ ማድረግ ሲፈለግ ሰልፍ አዌርነስ እንለዋለን። ራስን ማወቅ ምን አይነት ስሜት ነው ብዙ ጊዜ ማንጸባረቀው፣ በዚህ ሁኔታ ውስጥ ማንጸባረቃቸው ስሜቶች ምንድን ናቸው የሚለውን ማወቁ የመጀመሪያው ስቴፕ ነው። በቃ እሱን ካላወቅን ሰልፍ አዌር ካልሆነ እንደውም ስሜታችን መግራት አይቻልም። እዚህ የመግራት ስሜትን የመግራት ትልቁ ስቴፕ አንዱ ሰልፍ አዌርነስ፣ ምን አይነት ስሜት ነው ማንጸባረቀው። ከዛ ደግሞ እነዚህን ስሜቶች ትሪገር የሚያደርጉት ነገሮች ምንድን ናቸው። ስለዚህ ያ ስሜት ሲፈጠር ምንድን ነው ውስጤ ስሜቱ እንዲቀሰቀስ ያደረገው። ይህን ቢያንስ 3 ነገሮች ይቀሰቀሳሉ ስሜቶቻችን ውስጣችን። አንደኛው ክስተቶችና አካባቢዎች ናቸው። የሆነ አይነት ክስተት ሲፈጠር እኔ ውስጥ ከዛ ጋር ፕሮፕሬት የሆነም ወይ ያልሆነ ስሜት ላሳይ ይችላል። ለምሳሌ ፕሬዘንቴሽን አለብህ ስትለኝ ያ ክስተት ወደፊት መፈጠሩ እኔ ውስጥ ሊረብሸኝ ይችላል። ያ እንትኑ ፈጥሮታል ማለት ነው። አንዳንድ ሰዎች እኛ ጋር የሚመጡ ሰዎች አሉ። አንዳንድ አካባቢ ላይ ያሳልፏቸው ሁኔታዎች መጥፎ ስለነበሩ የዛ አካባቢ መሄድ ብቻ ውስጣቸው መጥፎ አሉታዊ ስሜት የሚፈጥባቸው ሰዎች አሉ። ደግሞ በጥሩ ሁኔታ ያሳለፉ ሰዎች ካሉ ደግሞ እዛ አካባቢ ሲሄዱ ውስጣቸው ጥሩ ስሜት እንዲሰማቸው የሚያደርጋቸው ሰው አለ።
ስለዚህ ትሪገር የሚያደርገው ያን ስሜት እኔ ውስጥ መቀስቀስ ነው የሚባለው። የሚቀሰቅሰው ነገር ምንድነው የሚለውን ማወቅ ጥሩ ነው። ስለዚህ አንደኛው ክስተትና ቦታ ነው። ሁለተኛ ሰዎች ናቸው። ሁላችንም ከሰዎች ጋር ነው የምንኖረው። ትልቁ ብዙ ጊዜ ስሜታችን ውስጣችን እንዲቀሰቀስ የሚያደርገው ጠዋት ቢሮ ስገባ አለቃዬን ሳይው በቃ ተበሳጨው ተናደድኩ የሚሉ ሰዎች አሉ። ኦኬ ስለዚህ ያ ሰው እኔ ውስጥ ይህን አይነት ስሜት ትሪገር ያደርጋል። አሁን ዝም ብለን ጀስቲፋይ እናደርገው ያ ሰው እኔ ውስጥ ይህን አይነት ስሜት የሚፈጥረው በነገራችን ላይ ያረገኝ የጎዳኝ ነገር አለ ብዬ ስለማስብ ነው። ጎድቶኛል ማለት ግን ይህን ስሜት ማንጸባረቅ አለብኝ ማለት አይደለም። አሁን ትልቁ ያለው እዛ ኃይሉ እዛ ጋር ነው። ግን አንድ ሰው የሆነ ሰው ጎድቶኛል ብሎ ሲያስብ ጎድቶኛል ብሎ ማሰቡ የሚፈጥረው ስሜት አለ አይደል? አሁን ያልከው አይነት ሌላ መንገድ አለው አለመሆን ይችላል። እንደሱ ምርጫ ለራሱ መስጠት ይችላል። እስኪ አናላይዝ ያደርጋል። አሁን እንግዲህ መግራቱ ላይ ስትመጣ የሚመጣው እሱ ነው። ኦኬ እንበልና አለቃ ብዙ ጊዜ በተለያየ መንገድ አንተን ፕሮሞሽን እንዳታገኝ አድርጓል ብለን እናስብ፣ ወይ ደግሞ በዛ መንገድ እየጎዳ ያለ ሰው ነው ብለህ ታስባለህ። ስለዚህ ሁልጊዜ ስታየው ትናደዳለህ፣ ትበሳጫለህ። አሁን አወቅ አንድ ትሪገር ያደረገብህ አለቃ ነው። ሁለተኛ ሁልጊዜ ትናደዳለህ፣ ትበሳጫለህ። ሶስተኛ የምታደርገው ነገር ብለው ኢቫሉዌት ታደርጋለህ። ምንድነው እየጠቀመኝ ነው መበሳጨትና መናደዴ? እዛ ጋር ነው ከራስ ጋር የምትስማማው። መበሳጨትና መናደድ አንድ የማይጠቅም ከሆነ ለውጥ እያመጣ ካልሆነ ነገሮችን እንዳውም እያበላሸ ከሆነ ውሳኔ ትወስናለህ። ኦኬ በዚህ ፋንታ በምን አይነት መንገድ ሪስፖንድ ባረገው ደግሞ ምን አይነት ምላሽ ብሰጥ የበለጠ ፕሮዳክቲቭ ሆኜ እዚህ ቦታ ውስጥ መስራት ትችላለህ ብለህ ትወስናለህ። ምን አይነት ስሜት ነው የተሻለ? ከዛ አሁን ስሜቱን ከወሰንኩ በኋላ ይህን ሰው ስመለከተው ምንም መለወጥ አልችልም፣ ከኔ ቁጥጥር ውጭ ያለው ሰው ነው። ስለዚህ መረጋጋት እፈልጋለሁ፣ ስራዬን ፎከስድ ሆኜ መስራት እፈልጋለሁ። ይህን ውሳኔ ትወስናለህ። ይህን ውሳኔ ከወሰንክ በኋላ ልምምድ ነው የምታደርገው። አሁን በተለይ ሰብኮንሽስ የሆነ ልምምድ ማድረግ ከፈለግ ውስጥ በደንብ እንዲል ካረግ ኖርማሊ ያን ሰው ስታይ የብስጭት ስሜት የሚሰማ ከሆነ ትቀመጣለህ፣ ራስን ሪላክስ ማድረግ ትችላለህ። ከፈለግ በምናብህ ያን ሰው ማምጣት ትችላለህ። ያን ሰው ታመጣና ወዲያው ስታመጣው አንድ ፊልም የምታደርገው ነገር አለ። ወዲያው ትሪገር ያደርጋል። ሰውየውን ባትመለከተው ስሜቱ ውስጡ። አሁን ሰዎች የምናለማምዳቸው እዚህ ጋር ነው። በጣም ብዙ ቴክኒኮች አሉ። ለምሳሌ ስፒኒንግ የሚባለው ልንገርህ። ስፒኒንግ የሚባል ቴክኒክ አለ። ስፒኒንግ ማለት ማለት ነው ኖርማሊ ስሜታችን አየር ላይ አይደለም የሚፈጠረው፣ ሰውነታችን ውስጥ ነው የሚፈጠረው። ስለዚህ አንድ ሰው አእምሮ ኢቫሉዌት ካረገ በኋላ ያንን ነገር ኮንሽስ እንድትሆን ሲያደርግ ሰውነት ጋር የሆነ ቦታ ጋር ሄዶ የሆነ ምልክት ያሳያል። ለምሳሌ ስትናደድ ወይ ስትፈራ ሆድ ውስጥ የመረብሽ የበተርፍላይ የሚሉት ስሜት አለ። ስትናደድ ወይ ንቅ ያደርጋል፣ ስትበሳጭ እዚህ ጋር ቅጥቅጥ ያደርጋል፣ የሆነ የሚሰማ ነገር አለ። እሱን ይዘን እንሰራለን። ምንድነው የምናደርገው? ልክ ያን ሰው ሲመለከት ብስጭቱ ወይ ንዴቱ ወይ ቁጣው ሲመጣ የት ጋር ነው ያለው? ኤግዛክትሊ ስሜቱ የሚሰማ የት ጋር ነው ያለው? ያን ከጠቀየቅን በኋላ ስፒኒንግ የሚባለው ቴክኒክ ምንድነው? ገምት እንለዋለን። ሰብኮንሽስ እንዲህ ማለት ነው። እስቲ ስታስበው ያ እዛ ሰውነት ውስጥ የሚሰማ ስሜት ወዴት የሚሽከረከር ይመስልሃል እንለዋለን። ኢሞሽን ነው አይደል? ኤነርጂ ኢን ሞሽን። ስለዚህ ኤነርጂ ኢን ሞሽን ከሆነ የመንቀሳቀስ ባህሪ አለው። ስለዚህ ገስ ያደርጋል ያ ሰው በዚህ መንገድ ይንቀሳቀሳል ማለት ኤግዛክትሊ ዘ ኦፖዚት ዌይ አሽከርክረው እንለዋለን። ያን ሰው እየተመለከትክ ዘ ኦፖዚት ዳይሬክሽን አሽከርክረው እንለዋለን። ይገርማል። መጀመሪያ እንደውም ሜጀር አድርገን ነው የምንጀምረው። ይህን ሰው በምናብ ስትመለከተው የንዴት የቁጣ ስሜት ስንት ነው እንለዋለን። መጀመሪያ ብዙ ሰው 8 እስከ 10 ይላል። ከ8 እስከ 10 ከሆነ ትልቅ ነው ማለት ነው። ከዛ የሚሽከረከርበትን አቅጣጫ እንጠይቃለን። ሌሎች ተጨማሪዎች የምናደርጋቸው ነገሮች አሉ። ያን ካረገ በኋላ ኤግዛክትሊ ጭንቅላትህ ውስጥ አሁን ይሽከረከራል ብለህ ካሰብከው በተቃራኒው አሽከርክረው እንለዋለን። ያን ሰው ዩ ፊል ኢት በቃ ያ ስሜት ቀስ እያለ ሲወርድ ሰውነት ውስጥ ሲሽከረከር ታያለህ። ያን ሰው ትመለከታለህ። ስሜት ግን እየረገበ ይመጣል። ሪላክስ ታደርጋለህ፣ ትረጋጋለህ። አሁን ምን ማለት ነው? ጭንቅላትህን ያን ሰው ስትመለከት አዲስ ስሜት እንዲፈጥር ሊንክ እንዲያደርግ አደረግህ አይደል? በፊትም እኮ እንደዛ ነው የሆነው። ያን ሰው ስትመለከተው ያን ጊዜ ያደረገብኝ የጎዳኝ ምናምን አትልም። ወዲያው ኢሚዲየትሊ ነው ትሪገርድ የሚሆነው ስሜትህ። አሁንም በዚህ ልምምድ ታደርጋለህ። ይህን ሰው ስትመለከት ዲስ ዘ ሪስፖንስ ዳት አይ ዋንት፣ የምፈልገው ሪስፖንስ ይሄ ነው፣ ያ አይደለም ትለዋለህ። ስለዚህ ስሜትን በዚህ መንገድ አንድ ቀላል ምሳሌ ነው የምሰጥህ። በዚህ መንገድ በጣም ብዙ ትልቅ ችግሮች ሰዎች በዚህ በቀላል ነገር የምንጨምራቸው ነገሮች አሉ። ተጨማሪ በተለይ ማፕ ማድረግ የሚባል ነገር አለ። ምስልም እንጨምርበታለን፣ እኛ ተጨማሪ ከለር እንጨምርበታለን ሞር ኢፌክቲቭ እንዲሆን በምናባችን ነው። አዎ በምናባቸው እንዲያወጣ እናደርጋለን። ከዛ ይነግረዋል። በሚቀጥለው ሂጅ ቢሮ ገባው ግን አውዝ ኦኬ። እንደውም አንዳንዴ ሰውየው ራሱ መጥቶ በሰላም መንገድ አናገረኝ ይለዋል። በሚገርም ሁኔታ አናግሯቸው ላይሆን ይችላል በነገራችን ላይ፣ ወይ ሰውየው በተለየ መንገድ ሪስፖንድ አድርገው ላይሆን ይችላል። በፊትም ያን ሰው የሚያዩት በዛ መንገድ ስለሆነ
መልካም ነገሩን ለማየት ፈቃደኞች ያልነበሩ ሊሆን ይችላል። ይህን ኤክሰርሳይዝ ሰርተው ግን ሲሄዱ ሰማው ከዛ ሰው የሆነ አይነት ፖዚቲቭ ሪስፖንስ ሲያገኙ አሁን ማስተዋል ይጀምራሉ። አይሰርዙትም። በፊት ደምድመዋል ይሄ እንደዚህ አይነት ሰው ነው ብለው፣ አሁን ግን በተለየ መንገድ ያመጡታል። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። እንስሳ የሚፈሩ ሰዎች በአብዛኛው እንዲተዉ የምናደርገው በዚህ እባብ፣ ሸረሪት፣ እንቁራሪት፣ አይጥ 5 minutes just 5 minutes። እንትኖቹ ከየት ነው የመጡት? አሁን ለኔ አሁን ትክክል ነው። አሁን መንገዶች አሉ እናንተ እንደምትሰሩ በደንብ እናውቃለን NLP ላይ እና አሁን እባብ የሚፈራ ሰው አለ፣ አይጥ የሚፈራ ሰው አለ፣ በረሮ የሚፈራ ሰው አለ። ዋይ ብሎ ሶፋ ላይ ምናምን ይወጣል በረሮ መመልከት ይችላል። ይህ ፍርሃት ከየት ነው የሚመጣው? እሱ በNLP መልሳሉ። ለዚህም አሁን NLP አንድ ነገር ምን እንደው ታውቃለህ፣ ኤክስፕላኔሽን ብዙ አንተና ሪቻርድ ባንድላ ጆን ግሪንደር የሚሉት ነገር አለ። ኤክስፕላኔሽኑ ለሳይኮሎጂስት ተናል እኛ ዋናው ነገር ኦብዘርቫብል የሆነ ነገር እና የሚሰራ ነገር ነው ምንሰራ ይላል። ግን ኦፍ ኮርስ የተወሰነ መገመት የምንችላቸው ነገሮች አሉ። ግን በአብዛኛው በኤክስፒሪየንሶቻችን በተሞክሮቻችን የሚመጡ ናቸው። አይታል የሆነ ቪዲዮ አለ ምናልባት ተመልክተ ከሆነ የልምምድ ጉዳይ ነው፣ አእምሯችን የማስለመድ ጉዳይ። አንበሶች በጣም ህፃን እያሉ ትንሽ አቅም ሳይኖራቸው ምን ያደርጓቸዋል? ሲያስለምዷቸው በነጠላ ጫማ ይመቷቸው። በነጠላ ጫማ ነው ይመቷቸው ህፃኖች አንበሶቹ። ትልቅ ከሆኑ በኋላ በቃ ምንም ነገር ማንገዳገስ ሲችል ቪዲዮዎች ኦንላይን ሁሉ አለ። ትልቅ ሆኖ በነጠላ ጫማ ያስፈራሩታል አንበሳ። አስብ፣ አንበሳ ምንም ነገር ማድረግ የሚችል እንስሳ፣ ትልቅ የሆነ እንስሳ ደግሞ እነዛ በነጠላ ጫማ መጡት የነበሩ ሰዎች ካደገም በኋላ በዛ ሲያሳዩት ይፈራል። ከእንደገና የነበረውን አይነት ሪስፖንስ ያሳያል። ስለዚህ ብናቆም ባናውቀውም ብዙ ጊዜ የማየው ነው። ቤተሰብ ለምሳሌ የሆነ ነገር አይቶ በጣም የሚጩ ከሆነ ትከተላለህ አንተ በልጅነት ማለት። ከዛ ልምድ ይሆናል ያ ነገር ፕሮግራም የተደረገበት ሆኖ ይቀራል። የህንድ ሀገር ዝሆን ያሰለጥኑ ሰዎች ታውቅ የለ? ህንዶች ዝሆን ያሰለጥናሉና ትንሽ ሆኖ በገመድ ያስሩታል። ከዛ ሲያድግ ከዛ ገመድ መላቀቅ እንደማይችል ስለሚያምን አይንቀሳቀስም። ፕሮግራም ስለሆነ ማለት ተመሳሳይ ነገር ነው። በአብዛኛው ተመሳሳይ ነገር ነው የሚሆነው። አንዳንዶቹ እንደውም የሚፈሯቸው ነገሮች አይተሃል እንኳን ብለህ ስጠቃቸው ለምሳሌ እባብ የሚፈሩ ሰዎች ብዙዎቹ እባብ አይተው አያውቁም ባይናቸው። አስበው፣ እባብ ከፈራህ አይተሃል ማለት ነው፣ ነድፎሃል ማለት ነው፣ ህመሙን ታውቀዋለህ ማለት ነው፣ የሆነ ነገር ማለት ነው። እባብ ራሱ አይተው የማያውቁ ሰዎች እባብ ይፈራል። ስለዚህ ሰምሃው በሆነ መንገድ የተማሩት ነገር አለ ማለት ለዛ ነገር። አንድ ተማሪያችን እዚህ ሀገር አለችም ውጭ ናት ያለችውና ምንድነው የምትፈሩት ብዬ እንትን ስል እንቁራሪት ነው የምትፈራው። ምናልባት አንስቼው እንደሆነ አላውቅም። እንቁራሪት በጣም ነው የምትፈራው እና በጣም ከመፍራቷ የተነሳ የሰርጉ ዕለት ነው ስትነግረን ሁሉም ሰው ስለሚያውቅ እንዳትዞሪ አሉኝ አለች። እነሱ እንቁራሪት አይተው ነው። እንቁራሪት ካየች ምን ደግሞ ስለሚያውቁ ከዛ እኔ ደግሞ እንዳዞሪ ሲሉኝ ይዞኝ ዞር ብዬ ተመለከትኩ አለች። ከዛ ስመለከት እንቁራሪት በቃ ቬሎዬን ጥዬ ሙሽራ ማለት ነው ተሯሩጬ በቃ ምገባበት ወካል ልብሷን ሁሉ ጥላ ማለት ያን ደረጃ እና ይሄን ካስተውከኝ ይገርመኛል አይነት ነገር ብላ። እንዴት ሆነች ግን ፋይናል 7 ደቂቃ በእውነት እና ሌላ ጓደኞቿም ነበሩ ለካ ያውቃሉ። ከዛ እንዴ ሳስበው ፍርሃቱ ውስጥ ያመጣ ምናምን ስትል ሊያምኗት አልቻሉ። ከዛ ምን አደረጉ? እዛው እየተማረ ሜሴጅ ልኩላት ጀመረ። የእንቁራሪት ፎቶ እየፈለጉ ማለት ፎቶ ማየት አትችልም። ፎቶ ራሱ ካየች በቃ እንትን ትላለች። ሲልኩባት ለምን በደንብ አትልኩም ትላቸዋለች። እኔ ምን እንደሆነ አልገባኝም። ምንድን ነው አልኳት። ይኸው ለማስፈራራት እኔን የእንቁራሪት ስለ እየላኩ ነው። ስለዚህ በ7 ደቂቃ ሂል አደረገች ማለት ጀስት 7 minutes የሰራነውን ፕሮሰስ አሁን ያልኩ ፕሮሰስ ነው። ኖርማሊ ያ የማትፈልገው ስሜት ትሪገር ሲያደርግህ በፊት የምትመጣው ሪስፖንስ ነበረ። እሱን መቀየር ማለት ያንን ለሰብኮንሽስ ማይንድ ቀጥታ አክሰስ ስለማታደርገው በሰውነት ትነግረዋለህ። ኦኬ ይሄ ነገር ሲፈጠር በዚህ መንገድ ነው አንተ ኤነርጂ ውስጥ እየፈጠርክ ያለው the other way around እናደርገው። ስለዚህ ያ ስሜት ማትፈልገው ስሜት ሲመጣ ይሄኛው ትሪገር እንዲሆን ታደርጋለህ እና በጣም ፓወርፉል። ይሄ ስሜት ለምንፈራቸው ነገሮችም ሊሆን ይችላሉ፣ ለአጠቃላይ ለህይወትም ደግሞ ሊሆን ይችላል። አጠቃላይ ንዴትም፣ ብስጭትም፣ ቁጣም ያለበት ቦታ ፍርሃት ብቻ አይደለም። ለኤኒ ኢሞሽንስ ማለት ፖዚቲቭ ኢሞሽን በነገራችን ፖዚቲቭ ኢሞሽን ለምሳሌ ከፍ ማድረግ ከፈለክ
ለምሳሌ ውስጥ መነቃቃት አለ፣ ውስጥ የሆነ ኤነርጂ የምታቃታለች እና ያቺ ነገር ከፍ ማድረግ ስትፈልግ ፖዚቲቭ ኢሞሽን ማኔጅ ማድረግ እንለዋለን። ያን ስሜት ውስጥ በደንብ ጠንከር እንዲል አንዳንድ ጊዜ ስሜትን አለ ግን በምትፈልገው ደረጃ ላታገኝ ይችላል። እዚህ በደንብ እንዲያነቃንቅ ስትፈልግ ሴም ፕሮሰስ ተጠቅመህ ውስጥ መልካም የበለጠ መልካም ስሜት ብዙ ምናምናቸው ፍርሃቶች ውሸቶች ናቸው አይደለ? ለምሳሌ እባብ 90% አካባቢ እባብ የሚናደፍ አይደለም ፍጥረቱ ራሱ 1% አካባቢ ያለው እባብ ነው የሚናደፈው። እሱም ብዙ ቦታ ያለ አይደለም፣ ተዋሽቶበታል ማለት ነው። ዴፊኒትሊ። ምክንያቱም አእምሯችን ከሚሰራቸው ነገሮች ውስጥ አንዱ ዲስቶርሽን ነው፣ ማዛባት። አእምሮ ያዛባል። ትልቅ ስራው አእምሮ ማዛባት። ትልቅ ችግር አለ ካለ ትንሽ አድርገህ አናንቀው እንድትው ያደረግህና በኋላ ኮንሲኮንሱ ነው የሚያስተምርህ። ችላ ብለዋል። ችግሩን ባለው ግዝፈት አላየው ወደ በጣም ትንሽዬ ችግር ይመለከትና በቃ ዓለም ተገለበጠ ብሎ ያሳያል። የምታሳየው ሪስፖንስ ስለዛ ችግር አይደለም። እዚህ ሁል ጊዜ ላይፍ እንደ ኬኦስ እንደው የተዘበራረቀ እንዲሆን ያደርጋል። እንደዛ ማለት ነው። አንድ ምናልባት ታሪኩን የምታውቀው ከሆነ አላውቅም፣ የጉግል ሲኦ ሱንደር ፒቻይ ነው የሚባለው የሚናገረው ስቶሪ አለ። ካፍቴሪያ ውስጥ ተቀምጬ እያሰብኩ እያለ ከፊት ለፊቴ ያሉ ሰዎች ተነስተው በቃ ደንግጠው ሲጫጫሁ አየኋቸው ይላል። እና ምንድነው ብዬ በደንብ ሳስተውል የሚያስተናግደው የነበረው ካፍቴሪያ ውስጥ ሰው መጥቶ ተጠጋቸው እነዛ ሰዎች እና የሚጫጫሁትን ነገር ከላያቸው ላይ ሲያነሱ ያቺ ነገር ተነስታ እሱ ላይ አረፈች፣ አስተናጋጁ ላይ። ከዛ ብድግ አድርጎ እንደዚህ ሲመለከታት አየኋት አለ፣ በረሮ ናት አለ። ከዛ በጣም ይቅርታ አይገባም ይሄ ቦታ ምናምን ብሎ ሄዶ ጣላትና ተመልሶ ሲመጣ እነዛ የሚጫጫው የነበሩ ሰዎች የተሳስቀው ቅድም እንዳልከው ማለት ነው ቁጭ አሉ፣ ተረጋጉና እነሱ ሲረጋጉ የኔ ጭንቅላት ያልረጋጋል። ይሄን ሁሉ ቀውስ የፈጠረው በረሮ ነው ወይስ ሰዎቹ ናቸው? አሁን ኢማጂን ማድረግ ትችላለህ። ምን ብሎ አእምሮ ቢያስብ ነው እነዛን በረሮ እነዛ ሁሉ ሰዎች ተራውጠው እቃ ሰባብረው ያ ነገር ሊፈጠር ይችላል? ስለዚህ አእምሯችን ማጋነን ማዛባት የሚባለው አንዱ ስራው ነውና ብዙ ነገሮችን ያዛባል። ቶኒ ሮቢንስ ምን ይላል? ችግር ስትመለከት ችግሩ ካለው በላይ ክፋት አትመልከት ይላል። በቃ በቂው ነው፣ ያ ችግሩ የሚያመጣበት ችግር በቂ ነው። ከዛ በላይ አጋነን ካየው ራስን የማሰር ዝንባሌ አለ። በተቻለ መጠን ሳናዛባ ነገሮችን በልካቸው ማየት። እንቁራሪታው ምንም አያደርግም። እባብ የከተማ ሰው የእባብ የማጋጠም እድሉ ዝቅ ያለ ነው። አይጥ ስትመለከታት እናንተ ስትጮህ እሷም ምናልባት ብትጮህ ደስ ይላታል ከመፍራቷ የተነሳ ማለት እና አይተህ ከሆነ አይጥ በደንብ ማየት ስለማችል ትክ ብላ ታያለች እና ሰው ብዙ ሰው ይደነግጣል። የሆነ ነገር ልታረግ ነው ምናምን ብሎ እሷ ራሷ የሆነ ነገር እያሰበች ስለሚመስል እንደዛ አይነት ነገሮች አሉ። ላይፍ ላይም በነገራችን ላይ እንስሳዎች ብቻ ሳይሆኑ ብዙ ነገሮች እንደዛ ናቸው። ስሜትን መግራት የሚጠቅምበት ትልቁ ምክንያት የምንፈልገውን አይነት ባህሪ፣ ለምሳሌ አይጠህ ጠረጴዛ ላይ መውጣት የሚፈልግ ባህሪ አይደለም። ሌላም ህይወታችን ውስጥ ያሉት ነገሮች ፕሮፐር በሆነ መንገድ ለነዛ ጉዳዮች ሪስፖንድ ማድረግ የተሻለ ውጤት እንድናመጣ የሚያደርግ ነገር። በጣም የሚገርም ነው። ፍርሃቶቻችን እንግዲህ የሆነ ነገር አይተናል፣ አእምሯችን ግን ለዛ የሚሰጠው ትርጉም የተለየ ይሆናል። የተለየ ከመሆኑ የተነሳ ነው ስሜታችን ኬሚካሎች ያመነጫል፣ ከሱ ደግሞ ሪአክሽኑ ይመጣል ማለት ነው። እና እነዚህን ስሜቶች ደግሞ ምንገራበት መንገድ አለ በኤንኤልፒ ነው አይደለ? አሁን ስፒኒንግ ያለው አንዱ መግሪያ መንገድ ነው። በጣም ብዙ ናቸው። አንክሪንግ የምንላቸው ደግሞ ትንሽ ጠንከር ያሉ ሞር አድቫንስድ የሆኑ አሉ። አንክሪንግ ማለት አንከር ማለት ማያያዝ ማለት ነው። አንዱ ትልቁ ውስጣችን ስሜት የሚፈጠርበት ምክንያት ምንድነው? ለነገሮች ጋር ትርጉም ስለምናያይዝ። አእምሯችን ሁል ጊዜ በአሶሴሽን ነው የሚሰራው፣ ለሁሉ ነገሮች ትርጉም ያያይዛል። ለምሳሌ አንድ ሰው እንደዚህ ብለው አለቃ አበረታታ ይላል፣ ግን ሪሰርች ብታደርግ ሌላ አካባቢ ደግሞ ይሄ ሌላ ትርጉም አለ፣ መጥፎ ትርጉም አለ ሊሆን ይችላል። ስለዚህ ምንድነው ብዙ ጊዜ እኛ ውስጥ የሆነ ነገር ስሜት ኢቮክ ሲፈጠር ነገሮቹ ሳይሆን የሚፈጥሩት እኛ ለነገሮቹ የምንሰጠው እንደሱ ስትለኝ እንደዚህ የሚል አሁን ይሄ ኦኬ ነው አይደል ነው። ሌላ የሆነ ቦታ ግን ነውር ነው ደግሞ ነውር ሊሆን ይችላል። ሰምቻለሁ። ስለዚህ አንድ ቦታ ያፋቅራል፣ አንድ ቦታ ያደባድባል ማለት እንደዛ ከሆነ ጉዳዩ ነገሩ ላይ አይደለም ያለው ማለት ነው። ለነገሩ የሰጠነው ትርጉም ነው። ስለዚህ ስሜት መግራት ሲፈለግ አንዱ ትልቁ ነገር የነገሮችን ለነገሮች የሰጠውን ትርጉም መቀየር ጥሩ ነው። ለራስ የሰጠውን ነገር ለአካባቢ የሰጠውን ትርጉም መቀየር ወሳኝ ነው። እና አንከሪንግ የሚባለው ዋናው የሚያገለግለው ምንድነው? ሰብኮንሽስሊ ትርጉም መቀየር እንድትችል ያደርጋል።
ኦኬ አንድ ሰው እንደዚህ ሲል የሚደሰት ከሆነ እንደዚህ ሲል ለመደባደብ የሚነሳ ከሆነ እንደዚህ ሲል መነቃቃት አይችልም ለምሳሌ። ስለዚህ ምን እናደርጋለን አሁን ስልጠና ላይ ለማምደው ሰዎች ጣታቸውን በማነካካት ብቻ የሚፈልጉትን ስሜት እንዲፈጥሩ እናስተምራቸዋል። የፈለጉትን አይነት ስሜት ማፍቀርም ሊሆን ይችላል፣ መደሰትም ሊሆን ይችላል፣ መነቃቃትም ሊሆን ይችላል፣ የፈለጉትም ጥሩ ብለው የሚያስባቸው ልበሙሉነትም ሊሆን ይችላል። እነዛን ስሜቶች ከተወሰነ ጊዜ በኋላ ጣቴን ማነካካት አቃተኝ እስኪሉ ድረስ ማለት ትዝ የሚለኝ አንዱ ተማሪያችን አለማመድ ነውና እቺን ጣትን ስነካካ አሁን የመረጋጋት ስሜት ይሰማሃል። ከዛ የተወሰነ ቪዥዋላይዜሽን ኤክሰርሳይሶች ይሰራ። ከተወሰነ ጊዜ በኋላ አእምሮ ኦልሬዲ ሊንክ አደረገ፣ ቪዥዋላይዝ እያደረገ ይሰራ ስለነበር ይሄን ሲያነካካ ኢሚዲየትሊ ስሜቱ ኢቮክ ይሆናል፣ ያ የሚፈልገው ስሜት ይወጣል። ከዛ በሚቀጥለው በሶስተኛው ቀን ስነጋገኝ ዳንኤል እጄን መልስልኝ ነው ምናምን ነገር አለ። ምን ነው አልኩት። በቃ እጄን ስነካከው እየነዘረኝ አስቸገረኝ፣ መናደድ ራሱ አልቻልኩም አለ። ልክ እንደዚህ ሲያደርገው ወዲያው ስሜቱ ጥልቅልቅ ያደርገዋል፣ ያ የሚፈልገው ስሜት። ስለዚህ ብዙ ጊዜ እነዚህ የሚፈሩ የሚጨነቁ ሰዎች የሚቆጡ ሰዎችን ምናለማመዳቸው ያ ነው። በቀላሉ እጅ በመጨበጥ ብቻ የምትፈልገውን ስሜት። ምክንያቱም መጀመሪያ እጅ መጨበጥ ምንም ትርጉም የለውም። ስለዚህ አዲስ ትርጉም እንሰጠዋለን በቪዥዋላይዜሽን አይደል። አንዳንድ አጋጥሞኛል የሚሸት ቦታ ጥሩ ያልሆነ ሽታ ያለ ቦታ ሄደህ አንተ ስትል ሌላ ሰው ደግሞ እንትን አስታወሰኝ የሚል ሰው አለ። ልክ ነው። ስለዚህ ሽታው ምንም በራሱ ምንም ነገር የለውም። አጠቃላይ ያስጠላልን እንችላለን፣ ግን ውስጥ የሰጠው ትርጉም ምንድን ነው የሚለው ወሳኝ። አሁን ብዙ ጊዜ እንደዚህ ክላስ ውስጥ ስናገር ተማሪዎች ኤግዛምፕል ያነሳሉና ለምሳሌ ከገጠር አካባቢ የመጡ ልጆች እንደዚህ ሳር ያለበት ቦታ ምናምን ሲሸታቸው ልዩ ትርጉም አላቸው ለነሱ፣ በጣም ደስ ይላቸዋል። ከብቶች ያሉበት ቦታ ምናምን ጥሩ ስሜት ምናምን ይሰጣቸዋል። ስለዚህ ኤክስፒሪየንስ ነው ዋናው ቁም ነገር። ያንን አለማመዳለን። ስሜት እንዳልነው እንዴት መገራት እንዳለብን ካወቅን ብዙ በጣም ቀላል በአጭር ጊዜ ውስጥ ስሜታችን መግራት የምንችልባቸው መንገዶች አሉ። አጠቃላይ ግን አትሊስት ትርጉም መቀየር አንዱ ስሜት መግሪያ ምን ማለት ነው፣ ለዚህ ነገር የሰጠው ትርጉም ምን ቢሆን ነው ይህን ስሜት ውስጥ የተፈጠረው። ልጆቻቸውን ሲያዩ ዝም ብሎ የሚናደዱ ሰዎች ይመጣሉ። በአብዛኛው የመጡ ሰዎች አሉ። ዝም ብላቸው ልጆቻቸው ሲያዩ ይቆጣሉ። ምን እንደሆነ አያውቁትም። ከቁጥጥራቸው ውጭ ቆም ብለው ለዚህ ልጅ ወይ ለዚህ ጉዳይ ምን አይነት ትርጉም ብሰጥ ነው ሳላስበው ከውስጤ ይህ ብስጭትና ንዴት፣ ቁጣ የሚወጣው ብሎ መጠየቅ ወሳኝ። ይህን በደንብ የጠየቅናት አንድ እናት አባቱን ይመስለኛል አለች። በደንብ ማሰብ አታውቅም፣ ግን እንደዛ እንደሆነ አታውቅም። በደንብ ስንጠይቃት አክት የሚያደርግበት መንገድ ምናምን። ስለዚህ ዝም ብሎ ውስጧ የተፈጠረ ስጋት አለ እንደ አባቱ እንዳይሆን ማለት ነው። ስለዚህ ቁጣዋ ምንድነው እዛ ጋ ያለውን ቁጣ እና ማትፈልገውን ነገር ያው ምስኪን የሆነው እዚህ ልጅ ላይ የመወጣት አይነት ነገር ማለት ነው። ትርጉም ወሳኝ ነገር ደግሞ ሳታስበው እሷ እንደዛ አስመስሎ ልጇ ላይ እንደዚህ አይነት ቁጣ ታደርግበታለች። ልጁ ደግሞ ሴም ታይም ፕሮግራም እያደረገችው ነው አይደለ? ኤግዛክት። ሲያድግ ኔጌቲቭ ፕሮግራሚንግ ደግሞ ይዞ ይሄዳል። ሪዝነብል ባልሆነ ምክንያታዊ ባልሆነ እሱም በማያውቀው በጣም ኮንፊውዝድ የሆነ ልጅ ሊሆን ይችላል። ስለዚህ ዝም ብሎ ስለ ሳቀ ለምሳሌ ከተቆጣ ለምን እናቴ የተቆጣች ምንድን ነው የሚያውቀው ነገር የለም። ስሜት ኮሚኒኬሽን ነው አይደል? ግንኙነት ነው። ስለዚህ ስሜት አንድ ኮሚኒኬት በሁለት መንገድ ነው የሚያደርገው። አንድ ከራስ ጋር ኮሚኒኬት የምታደርግበት መንገድ ነው። ቅድም እንዳለው ኢቫሉዌት ካደረገ በኋላ በዚህ መንገድ ነው ሪስፖንድ ማድረግ ያለብህ ብሎ ያሳያል። ሁለተኛው ኢቫሉዌሽን ለውጭው አለው የምትሰጠው ነገር ነው። ስትቆጣ ልጅን ተው እያልከው ነው፣ ኮሚኒኬት እያደረክ ነው። ዝም ብለህ ያለ ምክንያት ስትቆጣ ምን አይነት መልዕክት እያሳለፍክ ነው ለልጁ? አያውቀውም። ሞስት ፕሮባብሊ ኮንፊውዝድ ነው። ምናልባት ላይፍ ህይወት ፌር አይደለችም ብሎ ሊያስብ ይችላል። እንደዚህ አይነት ጥቅልል ያሉ ድምዳሜዎች ላይ እንዲደርስ ልታደርገው። ሲያድግም ደግሞ እሱ ራሱ ሴምቲንግ ሊያደርግ ይችላል። ትልቁ ችግር ደግሞ እሱ ነው፣ የወሰደውን የወረሰው ነገር እሱ ስለሆነ። ስለዚህ ስሜት ዳንኤ ኤንኤልፒ ብቻ ሳይሆን አሁን ከምታነሳው እየሰጠን ካለው ግንዛቤ አንጻር ስናይ ስሜት ዓለም አቀፍ ቋንቋ ነው ልንል እንችላለን አይደለ? ይሄ የምንነጋገርበት ቋንቋ ባለፈ ሰዎች በስሜታቸው ይግባባሉ። ለምሳሌ አንድ ቻይናን በቻይንኛ ፈገግታ ነው አይደለ? በቃ እንደዚህ ስል ፖዘቲቭ ሚኒንግ ነው የምሰጠው። ሳለቅስ ደስ ብሎኝ እንዳልሆነ የኔን ቋንቋ ማያወራ ሰው ይገባዋል አይደለ? ይረዳል። ስለዚህ ስሜት ዓለም አቀፍ ቋንቋ ነው ማለት ነው አይደለ? ይመስላል። አሁን ስሜትንም ከእንደገና በአመልከው በሁለት ልክፈለው። አንደኛው ስሜቱ ፊሊንግ የምንለው አለ፣ ውስጥ ኢቫሉዌሽኑ ብቻ ማለት ነው፣ ኤክስፕረስ ሳታረገው። ሁለተኛው ከዛ ያን ኤክስፕረስ ታደረገዋለህ። ሁለቱም ሪስፖንስ ነው። ስለዚህ ለምሳሌ ውስጥ ደስ ብሏል፣ ከዛ እንዲህ ብለሃል፣ ፈገግታ ነው። ውስጥ ተናደህም እንዲህ ልትል ትችላለህ። አዝነህም ልታለቅስ ትችላለህ፣ ደስ ብሎም ልታለቅስ ትችላለህ።
ግን አዝነህ ስታለቅስና ደስ ብሎ ስታለቅስ የሆነ የሚለይ ነገር አለ። በኤንኤልፒ የተወሰነ የምናያቸው ነገሮች አሉ። አይኑን የት ጋር ነው የጣለው ሲያለቅስ የሚለውን እንመለከታለን። ለምሳሌ የሀዘንና የደስታ ሲሆን የስሜት የመጎዳት ሲሆንና በደስታ ውስጥ የምታለቅሰው ሲሆን ልዩነቱ ስለሚታወቅ ማለት ነው። ቀላል ብሰጥህ ለምሳሌ ሰው ሲደሰት እንደዚህ ብሎ አያለቅስም። ወደ ላይ ሲከፋው እንደዚህ ብሎ አያለቅስም። እንዴት ነው ሊያለቅስ? ኖርማሊ ስብር ይላል ትላለህ። ወደዚህ ጋት ፊሊንግ ስሜት ያለው እዚህ ጋር እንደዚህ አይነት ነገር ሞስ በጣም የተደሰተ ሰው ከሆነ ነገር ደግሞ ምናምን ብሎ የማልቀስ ነገር አለው። ወደ ላይ ነገር የማድረግ ነገር አለ። ስለዚህ አልቅሰሃል፣ ግን ያ የሚያሳዩ ሰብት ሊሆኑ የማይታዩ የሚመስሉ ግን የሚታዩ እንትኖች አሉ። ስለዚህ ካነሳው ነገር አኳያ ኦፍኮርስ ዓለም አቀፍ ቋንቋ ነው። በተለይ ስሜት ምንም ጥርጥር የለውም እኮ ምክንያቱም ከራሳችን ጋር የምንግባባበት ነው፣ ከሰዎች ጋር የምንግባባበት ነው። ቋንቋ እንኳን ባንግባባ አንድ ሰው ቅፍ ካደረገኝ ደስ ብሎት ምናምን ትክክል አከን አንደርስታንድ ያ ሰውዬ ደስ ብሎታል። ጎልም አግብቶ አንድ ኳስ ተጫዋች ሲጨፍር አዝኖ እንዳልሆነ እናውቃለን። የኛ ሀገር ቋንቋ ተናጋሪ ባይሆን ምልክቶቹ ስሜቱ እንዳልከው በውስጥ በኩል ያለው ስሜት በውጭ በኩል ሲገለጥ የሚያሳየው ነገር ምን እንደሆነ ይገባናል። ነገሩን እንኳን ባናውቀው ዴፊኒትሊ ለምሳሌ ስሜት ለምሳሌ ኦፕን ቦዲ ላንጉጅ በአብዛኛው የስኬት የሰክሰስ የማሸነፍ አይነት እንትንን ይገልጻሉ፣ ስሜትን ያሳያሉ። አሚካዲ የምትባል ምናልባት የሃርቫርድ ዩኒቨርሲቲ የሆነ የታወቀ ፖድካስት ነው የምንበረው የሆነ እንትን አላትና ያደረገችው ጥናት እንስሳዎችንም አጥንተዋል። በአብዛኛው እንደዚህ ከፍ ያለ እጅ ምናምን የማሳየት ነገር የስኬትና ነፃ የመሆን የእንደዚህ አይነት ስሜት አላቸው። የሰው ልጅ አጠቃላይ እጃችን የመዘርጋት ልጥጥ ማለት ውስጣችን ያለን ስሜት ደግሞ መልካም ካልሆነ ሽሪንክ የማድረግ የመሰብሰብ ቅድም እንዳለው አይነት ነገር አለ። ሰማው ብንፈልግም ባንፈልግም ስሜታችን እናሳያለን። you cannot not communicate ምንለው አባባል አለ በኤንኤልፒኛ። አለማድረግ አትችልም እንደማለት ነው። በየትኛውም መንገድ ኮሚኒኬሽን ታደርጋለህ። ስሜት ደግሞ ትልቁ ከራሳችን ጋር ከውጭ ዓለም ጋር ኮሚኒኬት የምናደርግበት መንገድ። ስሜት ባይኖር ራሱ እኮ ማድረግም አይቻል፣ ውጤት መፍጠርም አይቻል፣ ከራሳችን ጋር ኮሚኒኬት ማድረግ አይቻልም። ስሜት ነው ተግባርን ድራይቭ የሚያደርገው፣ ውጤትም እንድናገኝ የሚያደርገው። ስሜት ባይኖረን የሆነ ለሆነ ነገር ፓሽን ኖሮን ይሄ ነገር ተግብሬ ሰርቼ ምናምን የሚለው ነገር ሁሉ አናደርግም ነበር። ስሜት በጣም ኢምፖርታንት የሆነ እንዳልነው መገራትም ያለበት መታወቅም ያለበት ሰዎች በደንብ ማተኮር ያለባቸው ኮምፖነንት ነው። ስሜት መገራት ባለመቻል ምክንያት ብዙ ነገሮችን አጥፍተናል። በነገራችን ቶሎ በመቆጣት ቶሎ በመናደድ በመፍራት ኦፖርቹኒቲዎች ያተናል። ትዳር አፍርሰናል። ትንሽ ረጋ ብንል ልናተርፋቸው የምንችላቸውን ሰዎች ምናልባት እስከ መጨረሻው ድረስ በረሃቸው መተማመን እንዳይኖራቸው አድርገናል። ልጆቻችን ሲቆጡን ካፋችን የሚወጣው በዛ ሰዓት ላይ የምናወጣው ቋንቋ እስከ መጨረሻው ድረስ እንዲጎዱ ያደርጋቸዋል። የሚገርም ነው። በኤንኤልፒ በዚህ በአጭር መንገድ ውስጥ የሰው ልጆችን ህይወት መቀየር ከተቻለ የአንድ ግለሰብ ህይወት ደግሞ ተጽዕኖ ሀገር ድረስ የሚደርስ የጦርነት መነሻ የሰላም መነሻ ሊሆን ስለሚችል ኤንኤልፒ ለምንድን ነው በዚህ ልክ ያልሰፋው? ምንድን ነው የሚታይ እዚህ ላይ? ለምሳሌ አንዲት የምትፈራ ልጅ በ7 ደቂቃ ፍርሃቷን ማስለቀቅ ከተቻለ ለምንድን ነው በጣም ብዙ ሰው ኤንኤልፒ ወስዶ ማይድ ነው ወይስ ማይሰራላቸው ሰዎች አሉ? ዴፊኒትሊ ኤንኤልፒ በነገራችን ላይ በሰፊው ዓለም ላይ ጥቅም ላይ ይውላል። አሜሪካን ሀገር ውስጥ በጣም ተቀባይነት አለው አይባልም። ለምሳሌ እንደ ቴራፒ ተደርጎ በቴራፒ መልክ አይሰጥም ኤንኤልፒ። ያም ሆኖ ሳለ ግን ኢንዲቪጁዋሊ ቴራፒስቶችና ሳይኮሎጂስቶች ኤንኤልፒ በጣም በስፋት ይጠቀማሉ፣ በተለይ ፈጣን ለውጥ ማምጣት ሲፈልጉ። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። ብዙ ኤንኤልፒ ቴክኒኮችን ይጠቀማሉ። ጥናት ላይ ያሉ እናውቃቸው አሉ። እንዳልከውም ኤንኤልፒ ለሁሉም ሰው ይሰራል ማለት ላይሆንም ይችላል። አንዳንድ ጊዜ በተፈጥሯቸው ሰዎች አንዳንድ ነገሮች መሰራላቸው ነው ይችላል። ለብዙሃኑ ግን ይሰራል። ምንም ጥርጥር የለም። ስለዚህ የፕሪፈረንስ ጉዳይ ነው። አንድ መፍትሄ ያለ ማለት ሁሉም ሰው ይጠቀምበታል ማለት ላይሆን ይችላል። ቀላል ነገር ብዙ ጊዜ እኔ ጋር መጥተው ማወራቸው ሰዎች የሪሌሽንሺፕ ችግር ካለባቸው ለምን ብቻህን ወይ ብቻሽን ከምትመጪ ሌላኛውም ሰው አይመጣም ስላቸው
በአብዛኛው የሚነግረው ነገር ምንድነው ሌላኛው ሰው ለእንደዚህ አይነት ነገር ፈቃደኛ አይደለም። መድኃኒቱ አለ ማለት ሰው ፈቃደኛ ሆኖ ወስዷል ማለት አይደለም። ትልቁ ተግዳሮት ያ። ግን ብዙ ጊዜ ስንሰራ ኤንኤልፒ በጣም ብዙ ቴክኒኮች ስላሉት አንዱ ነገር ምንድነው ለአንዱ ባይሰራልህ ለአንተ በሌላኛው መንገድ ላናጣልህ እንችላለን። ስሜትን መግራት የምችልባቸው መንገዶች ማለት ለዛ ይመስለኛል መድኃኒቱ አለ ማለት ግዴታ ሰው ይፈልገዋል ማለት ነው። አንዳንዴ ከዛ ስሜት ውስጥ የምታገኘው ነገር ሊኖር ይችላል። ከስሜት ጋር ራሱ በፍቅር መውደቅ አለ አይደል? በሀዘን ውስጥ ሰዎች ብዙ ጊዜ በማዘን ውስጥ የሚያገኟቸው ነገሮች ስላሉ ከሀዘን መላቀቅ የሚፈልጉ ሰዎች አሉ። አንድ ማቃት ልጅ እንደውም ምን ብላኛለች መሰለህ? ግሉኮስ ተደርጎልኝ አለች ሆስፒታል እንደዚህ ተሰክቶ በጎኔ ፌርሙዝ ተደርጎ ደስ ይላታል ስታስበው። እና እንደዚህ ቢሆን ደስ አይልም ምናምን ትላለች። እንክብካቤ የምታገኝ ከሆነ አቴንሽን የምታገኝ ከሆነ ገብቷል። ካላዘነች ወይም ካላሳዘነች ያን ነገር ስለምታጣ ኮኔክሽን ደግሞ ትልቅ ነገር ነው። ኮኔክሽን ማለት ሰዎች ካሏቸው ቤዚክ ኒዶች ውስጥ አንዱ ነው። ኮኔክት ማድረግ እንፈልጋለን። ሰምሃው ፍቅር ሰው ለእኛ እንዳለው ማወቅ እንፈልጋለን። ያን ፍቅርና ኮኔክሽን ስንፈልግ ግዴታ ባህሪያችን በጥሩ መንገድ ባይሆንም ማርካት እንፈልግ እንችላለን። ታመንም ወድቀንም ቢሆን ብቻ አቴንሽን እንፈልገዋለን። ስለዚህ ሁልጊዜ ሀዘንተኛ ትሆናለህ ማለት ነው። መድኃኒት አለ ስትባል አይ ችግር የለውም እዚህ ጋር ማጣው ነገር ስላለ መድኃኒት ይቆይ ልትል ትችላለህ። ይህ ማለት አስብ፣ ሰው በጩቤ ተወቅቶ ጩቤ ተሰክቶበት ሆስፒታል ነው የሚያስፈልገው። ቆይ ሀያቴ ትምጣ፣ ቆይ ጓደኞቼ የሆንኩት መጀመሪያ ይውልኝ መጀመሪያ ይውልኝ እንደማለት። እንደዚህ አይነት ሰው አጋጥሞ አቅም ብዙ ጊዜ ሲጎዳ እንትና ሰምተዋል እንትና ሰምተዋል አለ እኮ እነዛን ሰው ሀዘኔታ አቴንሽን ምናምን ከዚህ በፊት አንስቼል ከሆነ አላውቅም። እንደውም ጓደኛ ያለኝ እና ምን ይላል መሰለህ ትንሽ ሲታመም እንደውም ጉንፋን ሊሆን ይችላል ግን ይደነግጣል ብዙ ጊዜ እና ዘመዶች አሉት ክፍለ ሀገር አክስቱ ምናምን እና ሉባባ ጋር ደውሉልኝ አክስቱ ናት ሉባባ እና እሷ ጋር ደውሉልኝ ይላል እና እንዳልከው አክሰፕታንስ አይዞህ ውይ እኔን ጎኔን ምናምን እንደዚህ መባሉ የሚፈልጉ ሰዎች አሉ። ስለዚህ ኤንኤልፒ መፍትሄ ቢኖርም የተነሳንበት ነገር ምንድነው ለምን ሰዎች አይጠቀሙበት እንዳልከው አንደኛው እንዳልከው አንዳንድ መፍትሄ ላይሰራ ይችላል። ሌላ መፍትሄ መጠቀም ትችላለህ። ኤንኤልፒ ቴክኒኮች ሌላ ሰው መድኃኒት አለ ማለት ስላልፈለገውም ሊሆን ይችላል። እንግዲህ ልክ ነው። ፋርማሲ ብዙ መድኃኒቶች አሉ ግን አሞን ሁሉንም ገዝተን እንወስዳለን ማለትም አይደለም። እሱም ሊሆን ይችላል ማለት ነው። እስኪ በሆነ ወቅት ያለንበት ስሜት አለ አይደለ? ያለንበት ስሜት በሆኑ ሁኔታዎች በሆነ ወቅት የሆነ ስሜት ውስጥ እንገባለን። ከነዛ ስሜት ውስጥ የምንወጣባቸው መንገዶች ምንድን ናቸው? ጥሩ አጠቃላይ ስትራክቸር ማስቀመጥ እንችላለን። ግን እንደ ስሜቱ ስፔሲፊክ ሊሆን ይችላል የምትጠቀምባቸው ከዛ ውስጥ እንድትወጣባቸው የምትፈልጋቸው መንገዶች። ስለዚህ በሆነ ጉዳይ ለምሳሌ ምን አይነት ስሜት ውስጥ ገባ ብለን እናስብ። ፈሪ ሆንክ፣ ተጨናቂ የምትጨነቅ ሰው ሆንክ። ለምሳሌ የሆነ ነገር ውስጥ የሆነ ሁኔታ ውስጥ ሲያልፍ የሆኑ ሰዎች የሚጎዱት ይመስለዋል። የሚጎዱት ስለሚመስለው ፍርሃት ይገባበታል። ከእንደዚህ አይነት ስሜት ለመውጣት ምን ማድረግ አለ? የመጀመሪያው እና ትልቁ ሰዎች ከማይፈልጉ ስሜት ውስጥ ለመውጣት ጥረት ሲያደርጉ ለምሳሌ ኮቺንግ ፕሮሰስ አለኝ። የማደርገው ምንድነው? የመጀመሪያው የማደርገው ምንድነው? የሚፈልጉትን ስሜት እንዲያስቡ ማድረግ ነው። መጀመሪያው እሱ ነው። ሰዎች አሉታዊ ስሜት ውስጥ ሲሆኑ አሉታዊ ስሜት ያመነዥጉታል እንጂ የሚፈልጉትን ስሜት አያስቡ፣ እድልም አይሰጡትም ለራሳቸው። ስለዚህ መጥተው ሲነግርህ ያ ሰውዬ እንደዚህ አድርጎኝ ተበሳጭቼ ተናድጄ እንደዚህ አድርጌው ውስጤ በቃ ወቀሳው ቁጭቱ ብሎ እንዳውም ዛሬም አንድ ኮች የማደርገው ክላይንት ነበረኝና ንገረኝ ምንድነው የምፈልገው አልኩት። የመጀመሪያ ቀን ነው ስንመለከተው ነገረኝ ብሎ ሲነገረኝ ዝም ብዬ ጻፍኩት የተናገራቸው ነገሮች። እስኪ ቁጭ ብለን እንመልከታቸውና ኮድ እናድርገውና ምን ያህሉ የምትፈልገው ነገር ነው ምን ያህሉ የማትፈልገው ነገር ነው አለ። 70% እስከ 80% የተናገረው ነገር እንዳለ የማይፈልገው ኦልሞስት በቃ የሚፈልጋትን ማን ላይ ጠብ የሚያደርጋት። ስለዚህ ምን እያደረገ ነው? እዛው ስሜት ውስጥ እየተንቦጫረቀ ነው ማለት ነው። ስለዚህ መጀመሪያ መውጣት ሲፈልግ ሰው የሚፈልገውን ስሜት ያ የማይፈልገው ስሜት ከሆነ ፍርሃቱ ጭንቀቱ ሊሆን ይችላል፣ ቁጭቱ ሊሆን ይችላል፣ ቂም ስሜት ሊሆን ይችላል፣ ያም ሊሆን ይችላል። ምንድነው ኤግዛክትሊ በዚህ ስሜት ፋንታ የምፈልገው ብሎ ዳይሬክሽን ለአብሮ መሰጠት መቻል አለበት። መጀመሪያው ስቴፕ እሱ። ያን ካረግን በኋላ ዲፋይን እናደርገዋለን፣ በጣም ግልጽ እናደርገዋለን ምንድነው ኤግዛክትሊ የምትፈልገው። በዚህ ኤንኤልፒ አትሊስት የግብ ማስቀመጥ የሚባል ፕሮሰስ አለ። በዛ ውስጥ ቢያንስ በሶስቱ አስኬደዋለሁ።
አንድ የሚፈልገውን ስሜት ብቻ እንዲያወራ አደርገዋለሁ። ሁለተኛ የሚፈልገውን ስሜት በደንብ ግልጽ እንዲያደርግ አደርገዋለሁ። ለምሳሌ ልብ በሙሉ ነኝ ቢለኝ አለቀውም። መሆን እፈልጋለሁ ቢለኝ በቂ አይደለም ለኔ። ልብ በሙሉ ማለት ለተለያየ ሰው የተለያየ ነገር ሊሆን ይችላል። አንዳንድ ሰው የሚፈራው ነገር ሊሆን ይችላል። አንዳንድ ሰው የሚፈራው ሰው ሊሆን ይችላል። አንዳንድ ሰው የሚፈራው ገርል ፍሬንዱን የሆነ ነገር መጠየቅ ሊሆን ይችላል። ኩድ ቢ ኤኒቲንግ። ስለዚህ ምንድነው ራሱ ያ ስሜት ለአንተ ምንድነው የሚለው ነገር ክላሪፋይ እናደርጋለን። ከዛ በጣም ፓወርፉል የሆነ የምንጠይቀው ጥያቄ ምናልባት ባለፈው አንስተን ሊሆን ይችላል፣ ፋይዳው ምንድነው? ያን ስሜት መሆነ ለአንተ የሚሰጥ ነገር ምንድነው? ሰውየውም ብሏል ከዚህ በፊት ያን ስሜት ባለመኖሩ ምክንያት ህይወቱ በምን አይነት መንገድ እንደተመሰቃቀለ በደንብ አድርጎ ማስረጃ ሰጥቷል አይደል? ስለዚህ እንደማይወጣ አስቧል። አሁን ደግሞ ምን ታደርገዋለህ? የሚፈልገውን ስሜት እንዲያስብ ታደርገውና ከዛ ስሜቱ በመውጣቱ ምክንያት ሌላ የሚያገኛቸውን የግብግብ እንላቸዋለን፣ ሌሎች ትልልቅ ነገሮች እንዲያስብ እናደርጋቸዋለን፣ ወይስ ሴት እንላቸዋለን። ስለዚህ ለዛሽ ለአንድ ግብ ለዛሽ ለምሳሌ ልበሙነት ለምትባል ስሜት ፓወር ሰጣት። ለምሳሌ ዛሬ ሳወራ ምን አለኝ? አንዱ የሚያገኘው ነገር ነፃነት ነው፣ ልበሙሉ መሆኑ። ራሴን እንደፈለግኩ ራሴን ኤክስፕረስ ማድረግ ይችላል። ሁለተኛው የሚያገኘው ነገር ኦቴንቲሲቲ ወይ ደግሞ እውነተኛ መሆን ነው። በጣም ፓወርፉል ነው። ስለዚህ ልበሙሉ መሆኑ ብቻ ሳይሆን ራሱን መደበቅ አያስፈልግም ከሆነ ያንን ነገር ያገኛል። ስለዚህ ወደ 10 ምናምን ነገሮች ዘርዘር እንደዚህ አድርገን ከዛ ሲያየው ለካ ልበሙለት ብቻ አይደለም፣ ተያይዞ የሚመጣ ህይወቱን ኢምፓወር የሚያደርጉ በጣም ብዙ ነገሮች አሉ። ምን እያረክ ነው? አእምሮን ኮምፔል እያረከው ነው ያን ነገር ማሳካት እንጂ እየሳብከው ነው። ይሄ ነገር እኮ እቺ ብቻ አይደለችም። አብሮ ከህይወት ውስጥ የሚመጡ እነዚህ ነገሮች አሉ። ነፃነት፣ ታማኝነት ታገኛለህ፣ ሰዎች ያምነዋል፣ ኦቴንቲክ ትሆናለህ፣ ኦነስት ትሆናለህ፣ ማበርከት ትችላለህ ከአንተ አልፈህ። ምክንያቱም ራስን ነው እያቀረብክ ያለው። ብዙ ነገሮች ይቀመጣል። ከዛ ሌላ የምናደርጋቸው ነገር ምንድነው? ብዙ ጊዜ ሰዎች አሁንም በወቀሳ ውስጥ ስላሉ የማትፈልገው ስሜት ሲሰማ የምታስበው አንድ የሆነ አይነት ስሜት የሚፈልግ ሰው አለ ውስጥ፣ ሁለተኛ ደግሞ የማትፈልገውን ስሜት እዛው እንዲቀር ያደረገ ሰው አለ፣ ክፉ ሰው አለ ብሎ የማሰብ ዝንባሌ ያለ አንዱ የምናደርገው ሌላው እሱ ነው። ስለዚህ ያን ክፉ ሰው ምን ታደርጋለህ? ውጭ ያለው ችግር ሳይበቃ ደግሞ ውስጤ ደግሞ ምንድን ነው ያለኝ፣ በቃ እኔ ካለሁበት እንድነቃነቅ ስለማይፈልግ ነው አለ። ራሱን ነው የሚፈራበት ምክንያት፣ ራሱን በደንብ የማይገልጽበት ምክንያት በቃ የንሾካሽካል። ምንድነው የሚያንሾካሽከው ስለው በቃ እኔ የምፈልግበት ቦታ ደስ አይፈልግ። ትልቅ የኤንኤልፒ ውስጥ የምናደርገው ምናልባት ባለፈው ዲፋይን ስናደርግ ትዝ ሊሆነ ሰዎች የሚፈልጉትን ነገር እስከ መጨረሻው ድረስ እንዳያደርጉ ችግር የሚሆነው ምንድነው? ኮንሽስ እና ሰብኮንሽስ ማይንዳቸውን ማስታረቅ አለመቻላቸው፣ በአንድ ሀሳብ አለመሄዳቸው። አስበው፣ ውስጥህ መድፈር የሚፈልግ ሰው አለ፣ የለም ግን የሚፈልግ ነው ያለው። አንድ ደግሞ አክቹዋሊ ክፉ ሰው አለ ተቀመጣለ፣ እሱ ደግሞ አለ እዛ ውስጥ። እነዚህን ካላስታረቅ አስቸጋሪ ነው። የሚገርመው ግን ምንድነው ይሄ ክፉ የተባለው ሰውዬ ራሱ ለካ መልካም ነገር ነው የሚፈልገው። በኋላ በደንብ ኢንተሮጌት ስናደርገው ነገሩን ኦኬ፣ እዛ ቦታ ጋር ሄደህ ተጠንቅቀህ በመናገር ራስን እንዳትገልጽ ልበሙሉ እንዳትሆን ነርቨስ እንድትሆን ሲያደርግህ ምን ስላሰበ ይመስልሃል? ስለው መጀመሪያ አይ ቅድም ባልኩ መንገድ በቃ ክፉ እኔ እንዳልነቃነቅ ስላሰበ ነው። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። ኦኬ፣ ችግር የለውም። እሱ እንዳትነቃነቅ አስቦ ነው። ቅድም ይንሾካሾካል ያልከኝ ነገር አለ። እስቲ የሚንሾካሾከውን ድምፅ አዳምጠው አልኩት። ከዛ አዳመጠና ኦኬ፣ እዚህ ቦታ ከተናገርክ እንትንን ታጣታለህ ይለኛል አለ። ስራህን ታጣታለህ። ስለዚህ ምን እያለ ነው? ውስጡ እያስጠነቀቀው ስራህን እንዳታጣ የሚፈልግ ከሆነ ታዲያ ምንድን ነው የሚፈልገው ስለው ግራውንድድ እንደሆን ይፈልጋል። በቃ እዛ ቦታ ጋር ለረጅም ጊዜ እንድቆን ይፈልጋል። ስለዚህ ይሄ አሁን ስጠረው አይፈቅደኝም ያልከው ማንነትህ እኮ አንተ ግራውንድድ ሆነ ስራ እንድታገኝ ነው፣ ሴፍ እንድትሆን። ስለዚህ መልካም ማንነት ነው ያለው ውስጥ። ስለዚህ ይህን ማስታረቅ መፍጠሩ አሁን ትልቁ ነገር እሱ። ብዙ ጊዜ የማንፈልገው ስሜት ሲሰማን ሁል ጊዜ ውስጣችን መጣረስ አለ። የምንፈልገው ስሜት አለ፣ የማንፈልገውን ስሜት የሚፈጥር ማንነት አለ። እዚህ ያችን እናስታርቅላቸዋለን። አሁን ይህን ስናደርግ ምንድነው የምናገኘው? ቫሊዩ ነው የምናገኘው። እዚህ ሁለቱ ከታረቁ በኋላ አሁን ቴክኒክ ላይ እንገባለን። ይህን ሁሉ ሳታስታርቅ ኤንኤልፒ ላይ ለምሳሌ ቀጥታ ቴክኒክ ላይ ስትገባ የአጭር ጊዜ ለውጥ ነው የምታገኘው። የተወሰነ ጊዜ ደፋር ይሆናል፣ የተወሰነ ጊዜ ታጋሽ ይሆናል፣ ከተወሰነ ጊዜ በኋላ ይጠፋል። ይህን ማስታረቅ አንድ ከፈጠርክ በኋላ አሁን አክቹዋሊ ቴክኒኮች ትጠቀማለህ። ቅድም ያልኩ እንደ ችግሩ እንደ ሰውየው ችግር አንክሪንግ ሊሆን ይችላል፣ ስፒኒንግ ሊሆን ይችላል። ሌሎች ስሜቶች ከሆኑ ደግሞ ከሰልፍ ስቲም ጋር የተያዙ ከሆኑ እነዛን ስሜቶች አምጥተህ ትጠቀማለህ ማለት ነው። ኮንፊደንስ ቡስተር የሚባል አለ። ራሱን በአብዛኛው
በሚፈልገው መንገድ ቪዥዋላይዝ እንዲያረግ ታደርገዋለህ። ውስጡን ሳታስታርቅ ይሄን ካረክ በጣም አስቸጋሪ ነው፣ ጊዜያዊ ነው የሚሆነው። አንተ ዞር ስትል ስሜቱ የመጥፋት ነገር አለ። በዛ ፕሮሰስ ውስጥ እናስኬዳቸዋለን። አንድ የማይፈልጉትን ስሜት ላይ ድዌል ማድረጋቸውን እንዲተዉ መዘፈቃቸውን፣ እዚህ የሚፈልጉትን ስሜት ግልጽ አድርገው እንዲያውቁ፣ ያ ስሜት ሰው ውስጣቸው መፍጠራቸው ህይወታቸው እንዴት አድርጎ ከፍ እንደሚል እንዲረዱ፣ ኮምፔሊንግ እንዲሆን ማለት ነው። ከዛ ያን ካረግን በኋላ ውስጣቸው ያለው መጣረስ ማስታረቅ ያን እናደርግን። አሁን ወደ ቴክኒክ እንገባለን። ቴክኒክ ሲገባ ያው የኤንኤልፒ ስፔሲፊክ ነገሮች ይሆናሉ ማለት ነው። እነዛ ነገሮች በነገራችን ላይ ባለፈው ከነበረን ኢንተርቪው በኋላ ኮንፊደንስ ብቻ ፈልገው የመጡና ፐርሰናል ኮቺንግ የወሰዱ ቢያንስ 6-7 ሰዎች ነበሩ እና በ4-5 ሴሽን ውስጥ የሚፈልጉትን ኮንፊደንስ ይዘው መሄድ የቻሉ ሰዎች ነበሩ። እንዳውም በጋራ አንችልም በቃ መሳተፍ ስለማንችል ዋናው ትሬኒንግ ላይ ብቻችንን ኮች አድርገን ብለው ትዝ ይለኛል። ሁለቱ በ3ኛው ሴሽን ጨርሰናል። ኖርማሊ 5 ሴሽን ነው እኛ ቡክ የምናደርገውና ከዛ በኋላ በሚቀጥሉት ምን እናድርግ እስክንባባል ድረስ ማለት ነው። በቃ ጨረሱ፣ የፈለጉትን አገኙ። በሚገርም ሁኔታ አንደኛው ስራ ቦታ የሚናገረው ነገር ነበረው። መጨረሻ ላይ ሲነገረኝ ከአሁን ያ ፕሬዘንት ማድረግ ያለባችሁ እንደሱ ነው ተባለ። የፈራ የነበረ ሰው መፍራት ብቻ አይደለም፣ በቃ ላይፉ በጣም ሚዝርብል የሆነ ሰው ጎበዝ ነው፣ ግን ወጣት ነው፣ በጣም ልጅ ነው። የፍርሃቱ ደረጃ ለምሳሌ የሆነ ነገር ሲፈልግ ደውሎ እናርጋ አይለ ይፈልጋል ውስጡ፣ አንተ ግን እስክትለው ይጠብቃል። በዛ ደረጃ ነው ሪጀክሽን ይባላል። አይ አልፈልግም ሌላ ጉዳይ አለኝ ምናምን እንድትለው አይፈልግም። አንዱ በጣም ብዙዎቻችን የምንጠቀመው ነው። እዚህ ቤቱ ቁጭ ብሎ ይጠብቃል ሰው ደውሎ የሆነ ነገር እስኪለው ድረስ ማለት ነው። ምሳ የሆነ ቦታ ብላ ምላት ሲፈልግ እዚህ እንብላ ማለት አይችልም፣ ሪጀክሽን ስለሚፈራ ሰው እስኪለው ይጠብቃል። በብዙ መንገድ ነው እንግዲህ ፍርሃቱ ይገለጽ የነበረው። መስሪያ ቤት ውስጥ ብዙ መናገር የሚፈልጋቸው ነገሮች አሉ። አንዳንዴ ተነስቼ ስልክ ማውራ መስዬ እወጣለሁ አለ። እሱ መናገር ሲደርስ ስልክ እያወራ ነው መናገሪያው ከሱ ሲያልፍ ከዛ በኋላ ይገባል። ከንግግሩ ለማምለጥ ማለት ነው። ከንግግሩ ለማምለጥ እና ይሄ ልጅ ነው አሁን መጥቶ አንተ ጋር አሁን የተናገረ። ይሄ ምን ቦታ እንግዲህ የሱ ኤሪያ ላይ ያሉ ንግግሮች ሲያስፈልጉ ነው የተናገረበት ቦታ። ግን መስሪያ ቤቱ እንዳለ ያለበት ቦታ ከ3 ሴሽን በኋላ 3 ሴሽን ማለት 3-6 መጨረሻ ላይ እኔ እኮ ያኔ ኢንተርቪውን ሳዳምጥ በ3 ቀን ውስጥ ስትል እና ትራንስፎርም ስትል እንዴት ነው ግን የሆነው ብለው ጠየቀኝ። እኔ እኮ በ3 ቀን ስል 10 ሰዓት 30 ሰዓት ነው የፈጀብኝ አልኩት። አንተ እኮ 6 ሰዓት ነው የፈጀብህ፣ እንዴት ኮምፔር ታደርጋለህ? የኔ ደግሞ ራንደም ነው ሳላውቀው ነው ደፋር ሆኜ ራሱን ያገኘሁት። በ6 ሰዓት ውስጥ ግን ኦልሞስት 6-7 በምትባል ሰዓት ውስጥ ያን ያህል ትራንስፎርም ማድረግ ይችላል። የሚገርም ነው። ግን አሁን ይሄ ልጅ ትራንስፎርም እንዳደረገ ያወቀው ሄዶ ፕሬዘንት ካደረገ በኋላ ነው ወይስ ደግሞ ከዛ ቀደም? በየዕለቱ በየስቴፕ በየቀኑ በሳምንት አንዴ ነበር የምንገናኘው። ያያል በቃ ባለፈው እኮ ጓደኞቼ እንደውዬ እዚህ እንሂድ አልኳቸው። እዚህ ቦታ እንሂድ ሲሉኝ አይ እኔ እዚህ መሄድ አልፈልግም ብዬ እዚህ ቦታ ሄድኩ። ሌላ ጊዜ የምጠብቀው የነበረው ነገር አደረኩ እያለ ቀስ በቀስ እያለ በየሳምንቱ በየሳምንቱ 2 ሰዓት አካባቢ 2 ተኩል ነበር የምንገናኘው። ስለዚህ እያየው ነው የሚሄደው ቀስ ብሎ። መጨረሻ ላይ ከጨረስን በኋላ ነበር እንዳጋጣሚ ፕሬዘንቴሽኑ የነበረው። ብዙ ነገሮችን ወስዶ ነው የሄደው። በነገራችን ላይ ስለ ልበ ሙሉነት ብቻ ሳይሆን አጠቃላይ ህይወትን የምመለከትበት መንገድ ልክ አልነበረ ማለት ነው። ለስሜት ነው መጥቶ የነበረው እና ዝም ብዬ ነበር የምኖረው። መታየት ያለበት መንገድ አለ እና ማንም ሰው ህይወቱን ሊለውጥ ብሎ ከወሰነ መቀየር ይችላል ማለት ነው። ህይወቱን መቀየር ማንኛውም ሰው ህይወቴን ልቀይር ብሎ ከወሰነ መቀየር ይችላል ማለት ነው። አሁን ሌላው ስሜት ጋር በተያያዘ የሚነሳው ምንድነው? ህይወታችን ውስጥ ኮንትሮል የምናደርጋቸው ነገሮች አሉ፣ ማናደርጋቸው ነገሮች አሉ። ህይወቴን መቀየር አለኝ ብሎ ሲያስብ እሱ ኮንትሮል ሊያደርጋቸው የሚፈልጋቸው ነገሮች የሚችላቸው ነገሮች ከሆነ ዴፊኒትሊ በተለይ ስሜት አንዱ ትልቁ ኮንትሮል የምናደርጋቸውና ማናደርጋቸው ብላኛል። ምንድን ናቸው እነሱ? የትኞቹ ናቸው የሚደረጉት? የትኞቹ ናቸው የማይደረጉት? እንግዲህ የምንፈልጋቸው ውጤቶች ጋር ስንመጣ ቢያንስ በ3 ካቴጎሪ ፎል ያደርጋሉ ነገሮች አጠቃላይ። አንደኛው ሙሉ ለሙሉ እኛ የምንቆጣጠራቸው እንላቸዋለን ማሳካት ስትፈልግ። እንደዚህ አይነት ነገሮች በአብዛኛው ፐርሰናል ዴቨሎፕመንት፣ ስሜቴ መግራት እፈልጋለሁ፣ ለሰዎች አርአያ መሆን እፈልጋለሁ፣ የአካል እንቅስቃሴ ማድረግ እፈልጋለሁ፣ ሱስ ካለብኝ ሱሴን አቆማለሁ ስትል ሞስት ፕሮባብሊ 100% በአንተ ቁጥጥር ውስጥ ያለ ነገር ራስ ያ ነገር ማድረግ ካልቻልክ ራስን እያሰናክልክ ያለ። ሌላ ሁለተኛ ካቴጎሪ ያለ እሱ ኢንፍሉዌንስ የምታደርጋቸው አትቆጣጠራቸው፣ ከአንተ ውጭ ሙሉ ለሙሉ አይደሉ፣ ሰማው ተጽዕኖ እያደረግ ወደምትፈልገው ቦታ መውሰድ ይችላቸው ነገሮች አሉ። በአብዛኛው ሰዎች አካባቢ ያሉ ሰዎች ልጆቻችን መቆጣጠር አንችልም፣ ግን ኢንፍሉዌንስ ማድረግ እንችላለን። የትዳር አጋሮቻችን አብረናቸው የምንሰራቸው ሰዎች በአብዛኛው እንደዚህ አይነት ነገሮች
ኢንፍሉዌንስ የምናደርጋቸው ነገሮች ናቸው። ለምሳሌ እዚህ ዓመት መጨረሻ ላይ የስራ እድገት የምፈልግ ከሆነ የስራ እድገት ለራሴ መስጠት አልችልም። እንዲሰጠኝ ግን ኢንፍሉዌንስ ማድረግ እችላለሁ ሌላውን ሰው። ስለዚህ ይህም እንደ ግብ ማስቀመጥ የምንችላቸው ነገሮች ናቸው። ኤክስትራ ስራ ይፈልጋሉ ግን እንችላለን። አንዳንድ ግን ኮምፕሊትሊ ከኛ ቁጥጥር ውጭ ያሉ ነገሮችም አሉ። ሎተሪ ብቆርጥ ለምሳሌ አይደል? ኦኬ መቆረጧን በኔ ቁጥጥር ውስጥ ናት ያለችው፣ ግን ሀብታም መሆኑ በዛ መንገድ በኔ ቁጥጥር ውስጥ አይደለም። እንደዚህ አይነት ግቦች አሉ። በተለይ ለሰዎች የምናስቀምጣቸው ግቦች አንዳንዴ ራቅ ላሉ ሰዎች ከሆኑ እዛ ውስጥም ፎል ሊያደርጉ ይችላሉ። ለሰዎች የምናስቀምጣቸው ግቦች ካሉ እነሱ እንደዚህ እንዲሆኑ። አሁን ሪሌሽንሺፕ ላይ አንዱ ያለው ችግር ምንድነው? ሰው ሪሌሽንሺፑን ማስተካከል ይፈልግና እንዲቀየር የሚፈልገው ግን ያ ሰውዬ ነው። እሱን ምንም ነገር ሳይነካ ማለት ነው። ኢንፍሉዌንስም ለማድረግ ጥረት አያደርግም። አትሊስት ኢንፍሉዌንስ ካደረግ ሊቀየር ይችላል። አንተ ግን እዛው ጋር ከሆንክ ሌላኛው ሰው 100% መቆጣጠር አይችልም ኦልሞስት በሚባል ደረጃ። ምክንያቱም ያ ሰው የራሱ አቋም፣ የራሱ ፍላጎት፣ የራሱ ስጋት ስላለው ማለት ነው። እንደዛ ማለት ነው። ህይወታችን ውስጥ ማሻል ፈልጋለሁ ብዬ ስል የት ካታጎሪ ውስጥ ነው የሚቀመጠው? ይሄ ማሻል የሚፈልገው ሪሌሽንሺፕ ውስጥ የሚያበሳጨኝ የሚያናደኝ ከሆነ ፍራስትሬትድ ከሆንኩ ኢንፍሉዌንስ ነው እንጂ ማድረገው መቆጣጠር አልችልም። የራሴ ችግሮች ከሆኑ ግን ኢንፍሉዌንስ አደርጋቸዋለሁ። ስለዚህ መቀየር እችላለሁ። ከኔ ቁጥጥር ውጭ የኢትዮጵያን ኢኮኖሚ ማድረግ እችላለሁ። ኦልሞስት በቃ ምንም ነገር ባደረግ እንደ የሆነች ጠብታ። ምክንያቱም ብዙ ኮምፖነንቶች ስላሉ ማለት ነው። ግን በኢትዮጵያ ኢኮኖሚ ውስጥ እኔ የራሴን ህይወት ማድረግ የምንችላለሁ ማሰብ እችላለሁ። እንደዛ ባለ ሁኔታ ውስጥ እኔ ምን ላምጣ ብዬ ወደ ራሴ አጥቤ የራሴ ኃላፊነትን መወጣት ይችላል። በዛ ደረጃ ህይወት መቀየር ይችላል ያስባለሁ። ቅድም ስለ እሴት የሚል ሀሳብ አንስተ ነበር። እስኪ ስለሱ እስከ ኤንኤልፒ አንጻር እሴት ምናልባት ከስሜት ጋር እያይዘን ብናነሳው በጣም ሰፊ ሀሳብ ነው። እሴት ግን አጠቃላይ በእንግሊዝኛ ቫልዩ የሚሏቸው ናቸው። ህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ማለት ናቸው። ስለዚህ ትልቁ ፋይዳቸው እነዚህ በህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ውሳኔ ስንወስን እና እርምጃዎችን ስንራመድ ብዙ ጊዜ ከነዚህ እሴቶቻችን አኳያ ነው የምናደርገው። ፊት ለፊት 2 ሬስቶራንት ቢኖር ምሳ ሰዓት ወጥተህ የትኛው ጋር ልግባ ብለህ ስትመርጥ የምትመርጠው በእሴት ነው። ንጹህ ሬስቶራንት ፈልጋለሁ ለምሳሌ። ስለዚህ ንጽህናን ቫልዩ ታደርጋለህ ማለት። ረከስ ያለ ነገር ፈልጋለሁ፣ ገንዘብን ሰማው ቫልዩ አድርገሃል፣ እንደ ቫልዩ እንደ ክራይቴሪያ ተጠቅመሃል። ይችኛዋ ትንሽ ሲገባባት ስታተስ ስለምታሳይ እሱ እንዲታይ ገባለሁ ብለህ ደግሞ እዛም ልትገባ ይችላል። ስለዚህ ሞር ስታተስን እንደ ቫልዩ ትሰጣለህ ማለት። ስለዚህ እሴት አጠቃላይ ምንድነው? በህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ናቸው። ማናቸውም ነገሮች ነው ይችላል። እንግዲህ በጣም ብዙ ካቴጎሪ ያላቸው በነገራችን ላይ ከገባንበት በጣም እንትን ነው የምንለው። እንደየካቴጎሪያቸው ዲፊኒሽናቸው ሊለያይ ይችላል። ግን ዋናው ዓላማ ምንድነው? ህይወታችን ውስጥ ውሳኔዎችን ስንወስንና እርምጃዎችን ስንወስድ በአብዛኛው አእምሯችን የሚያደርገው ነገር ምንድነው? የዳንኤል ዋጋ የሚሰጠው ጉዳይ ነው ወይ ብሎ ይጠይቃል። ጉዳይ ያ ነገር ዋጋ የሚሰጠው ከሆነ ነው እሱ የምወስነው እርምጃም የምወስደው። አሁን ትልቁ ችግር ምንድነው? ብዙዎቻችን እሴቶቻችን ሆን ብለን እኛ ይወሰናቸዋል። ልክ አንድ አመለካከት እንደምንለው ነገር አካባቢያችን ነው እነዚህን እሴት ብለን የምናስባቸው ነገሮች እኛ ውስጥ የገቡት። ስለዚህ አናውቃቸው። ቀላል ኤግዛምፕል ሰጠ። አሁንም ኮች ስናደርግ የሆነ ቦታ ጋር ስናወራ ማበርከት ማኛ ቤት በቃ ያለ ነገር ነው፣ ምንም ችግር የለም ማበርከት። ስለዚህ ማበርከት የሚባለው ነገር ያ ሰው በልጅነቱ ጀምሮ ህይወቱ ሲመለከት እናቱም ስታበረከት አባቱም አጎቱም ሲያበረከት አይቷል። መልካም ነገር ነው ስታስበው። አሁን ምን ችግር ፈጠረ? ካደገ በኋላ የማበረከት ልክ እንደዛ ስለሚያደርገው ራሱንና ቤተሰቡን ደግሞ እየጎዳ ማለት። ስለዚህ ማበረከትም ልክ አለው ወደሚለው ሌላ ቫልዩ መስጠት መቻል አለበት ማለት ነው። ስለዚህ አሁን ኦኬ አበረክታለሁ፣ ግን ሳበረክት መጀመሪያ እኔንና ቤተሰቦችን አስችያለሁ የሚል ሌላ ቫልዩ ማስቀመጥ መቻል አለበት። ስለዚህ ቤተሰቦችን ሞር ቫልዩ ማድረግ መቻል አለበት ማለት። ስለዚህ እሴት ማለት ዋጋ የምሰጠው ነገር ነው። ከዛ ሴቱን አንድ የዋጋ የምሰጠው ነገር ካስቀመጥክ በኋላ እንደ ክራይቴሪያ ትጠቀምበታለህ፣ እንደ መስፈርት ላርገው አላርገው። ብዙ ጊዜ ሴት ማታቅ ከሆነ ትልቁ ችግሩ ምንድን ነው? የውሳኔ ሰው እንዳትሆን ያደርጋል። ትወዛገባለህ በቃ። ምክንያቱም ምንም ያን ነገር የምትወስንበት ክራይቴሪያ እዚህኛው ላይ ሬስቶራንት ልግባ፣ እዚህኛው ልግባ፣ እዚህኛው ክራይቴሪያ ምንድን ነው? የስፖር ስለሆነ ለዚህ ነው ቅድም ሳወራ መጀመሪያ ላይ ሰዎች ለኮንፊደንስ እንኳን ቢመጡ ለስሜት መግራት እንኳን ቢመጡ መጀመሪያ እሴታቸውን እንዲያውቁ አደርጋለሁ። በተለይ የዋን ቱ ዋን ኮቺንግ ከሆነ እሴት ውስጥ ፕሮሰስ ውስጥ ሲሄዱ የሚሄዱባቸው ፕሮሰሶች አሉ። እሴት ማወቅ ብቻ በቂ አይደለም።
ከዛ ከሴቶች ውስጥ የትኛው ይቀድማል የሚለውን ማወቅ አለብን። ሁለት ሰዎች ቢኖሩ አንደኛው ሀብትና ታማኝነት፣ ሁለተኛውም ሀብትና ታማኝነት፣ ሁለቱም ቫልዩ ያደርጋሉ ብለን እናስብ። አንደኛው እንበልና ሀብት አስቀድሞ ከዛ ታማኝነት ብሎ ቢያስብ፣ ሌላኛው ደግሞ ታማኝነት ከዛ ሀብት ቢል፣ ተመለከታቸው። እነዚህ ሁለት ሰዎች በቃ የተለየ አክሽን ነው የሚወስዱት። በጣም ኮንፊውዝድ እንደሆነ ይሄ ግራ መጋባት ውስጥ እንድንገባ የሚያደርገ አለማውቃችን እንዳለ ነው። ከዛ ቅደም ተከተሉ ነው ማናውቅ የትኛው ነው ሞር ለእኔ ኢምፖርታንት። እዚህ አንዳንድ ጊዜ አሁንም እንዳልኩ ዝም ብለህ ባየኸው ምናምን ከሆነ ያየኸው ሴት ቅደም ተከተል ልክ ካልነበረ ያንን ትደግመዋለህ አንተ ህይወት። እዚህ ምናልባት ለቤተሰብ ቅድሚያ መስጠት ሲኖር ውጭ ላለው ቅድሚያ ትሰጣለህ፣ ቤተሰብን ትረሳለህ ማለት ነው። እዚህ በዛ መንገድም ማየት ይቻላል። ቅድም ያልኩ ሙሉ ኮንፊደንስ ታገኛለህ ያልኩ ትልቁ የሚሆንበት ምክንያት ምንድነው? ነገሮችን ስትመለከት እና ስትገመግም እንደ መስፈርት የምትጠቀመው ውጭ ያለው ነገር ሳይሆን የራስን ነገር። ምክንያቱም ክራይቴሪያ የራስ ስለሆነ ማለት ነው። አንዱ ትልቁ ኮንፊደንስ የሚወስደው ነገር ምንድነው ታውቃለህ? ሰዎች ራሳቸውን ሲመለከቱ በራሳቸው መስፈርት አይደለም ያሉት። እኔ በያሬድ አይን በያሬድ መስፈርት ብቁ ነኝ ወይ ብዬ ነው ማስበው። አምራለሁ፣ እውቀቴ እሱም እንደሚፈልገው ነው ሊሆን ይችላል። ስለዚህ ያን ሳረግ ምን አደርጋለሁ? በአንተ መስፈርት በቂ ካልሆንኩ የኔ ኮንፊደንስ ወዲያው ዘጭ። ነገር ግን ክራይቴሪያን ከአንተ ወስጄ ቀምቼ ውስጥ የካረኩት በአንተ አይን ሳይሆን በራሴ አይን ለእኔ ኢምፖርታንት የሆኑ ነገሮች እነዚህ ናቸው ብዬ ማወቅ ስጀምር አንተ የፈለግከው ልታስብ ትችላለህ። እኔ ግን ለእኔ ክራይቴሪያ በቂ ነኝ። አሁን አሮጋንስ አይነት ሳይሆን በቃ ያድጋል እኮ እሴት ይቀያያል፣ በየጊዜ ይለዋወጣል። ያንን በቃ ገደብ የሌለውን ኮንፊደንስ የምናገኝበት መንገድ ያ በየቦታው ቶሎ መበርገግ፣ መደንገጥ፣ መጨነቅ። አሁን ብዙ ጊዜ የሚመጡ ሰው ጋር መጡ ሰዎች አንዱ የሚሉት ነገር ያ ምን እንደሆነ አላውቀውም፣ በቃ ውስጥ ይርብሽ ይላል፣ ይጨነቃል፣ እፈራለሁ ብሎ ያስባል። አንዱ ነገር ያ ነው። ብዙ ጊዜ በውስጣቸው አይደለም ነገሮች የሚመዝኑት፣ በሌላኛው ሰው አይን፣ በማህበረሰቡ አይን። እንደዛ አይነት ነገሮች በዛ መንገድ ነው የሚሆነውና ልክ ሴትን ስታገል ክራይቴሪያ መስፈርት ያንተው ነው። እዚህ ልበ ሙሉነት እስከ መጨረሻው ልበ ሙሉ እንድትሆን ያስችላል ማለት ያስችላል። ከዛ ቴክኒኮችን እንሰራለን ለመደገፍ። ይሄን ማድረግ ከቻልክም ትልቅ ነገር። ሰዎች አሁን ከረንት ያለውን ቫሊዋቸውን በምን ሊለዩት ይችላሉ? ይሄ ነው እሴቴ፣ ይሄ ነው የኔ ቫሊዩ ብለው እንዲያውቁ መለያ መንገዶች አሉት ወይ? እንዴት መለየትስ እንችላለን? በጣም ጥሩ የሆነው መንገድ ምንድነው? ህይወታችን ውስጥ በጣም ሊሚትድ ብለን የምናስበው የተገደቡ ሪሶርሶች አሉ፣ ሀብቶች አሉ። ሁላችንም ጊዜ፣ ገንዘብ፣ አካባቢ ቢያንስ ነው ማለት እነዚህ ነገሮች ማየት ይቻላል። ስለዚህ ምን እናደርጋለን? በአካባቢ አንተ በቅርብ በአብዛኛው የምታገኛቸው ቁሳቁሶች ምንድን ናቸው? ለምሳሌ በጠይቀህ አሁን ኦልሬዲ አየህ የተመለከትከው ነገር አለ። አንተ ይህን ጥያቄ ስጠይቀህ እነዚያ ቁሳቁሶች አንተ ዋጋ የምሰጣቸው ነገሮች ያሳያል። ቤቴ ስትገባ ለምሳሌ በአብዛኛው መጽሐፍ ካየ፣ ሼልፍ ውስጥ መጽሐፍ ካለ አይደል ሰማው ለምን አይነት ነገር ባሉ እንደምሰጥ ልታይ ይችላል። ሌላም ነገር ሊሆን ይችላል። ለምሳሌ አበባ ካየ፣ የሆነ ነገር ካየ ደግሞ ምናልባት ለውበት ዋጋ ሰጣለሁ ማለት ነው። እዚህ አንደኛው ጥያቄ ምንድን ነው? በአብዛኛው ቢሮ መኖሪያ ቦታ ብመጣ ስፔስን አካባቢህን የያዘው ነገር ምንድን ነው የሚለው ነገር ወዲያውኑ ማወቅ ትችላለህ። እንዴት ነው ይሄ ነገር የሚጠቅም ነው የማይጠቅመው ነው የሚለውን ጃጅ ማድረግ ትችላለህ። አንደኛው እሱ ነው። ስፔስ ምን አይነት ነገሮች ናቸው በአብዛኛው ቦታ የያዙት? ሁለተኛው ጊዜ ነው። ጊዜን በምን አይነት ነገር ነው በአብዛኛው ማሳለፍ? ጊዜ የምታሳልፍባቸው ነገሮችም ምንድን ናቸው? አንተ ዋጋ የምሰጣቸው ነገሮች ናቸው። በነገራችን ላይ አንድ ኢምፖርታንት ኮንሰፕት እናንሳ። እሴት በጣም አንኮንሽስ ከመሆኑ የተነሳ ልክ እንዳመለካከት እሴቶቻችን ሁልጊዜ ይጠቅማሉ ማለት ላይሆን ይችላል። ስለዚህ ሰው በአፉ ሰላም ጠቃሚ ነው፣ ሰላም ጥሩ ነው ምናምን ሊል ይችላል። እሴቱ ግን ነው ማለት አይደለም። ሁልጊዜ እሴት የሚገለጸው በተግባር በባህሪ ነው። አንተ ላይ ካላየው፣ ስታደርገው ካላየው፣ አካባቢ ካልተመልከት፣ ጊዜን ካላጠፋበት፣ ገንዘብን ካላጠፋበት እሴት አይደለም ያ ነገር። ስለዚህ ሰላም ፈልጋለሁ ብሎ በጥባጭ ሰው አለ። ግን ሲናገር ምንድን ነው? ሰላም ነው ፈልገው። ኢምፕሊሲት እና ኤክስፕሊሲት ቫሊዩስ የምንላቸዋለሁ። ኤክስፕሊሲት ማለት ገና እየተለማመድካቸው ያሉ በአፍም የምትናገራቸው በተግባር ግን ህይወቱ ውስጥ የሌሉ ነገሮች ናቸው። ዋጋ ስለዚህ እነዚህን ዋጋ ትሰጣቸዋለህ ማለት አንችልም። ጊዜን፣ ገንዘብን፣ አካባቢን አላሳለፍበት። ስለዚህ ምን እናደርጋለን? ምንድን ነው በባህሪ እያሳየው ያለው ነገር ቢለው እሴትን ያሳያል። ሁለተኛው ኢምፕሊሲት የሚባለው አንተ ውስጥ ያለው ባህሪ፣ አንተ የምርህን ዋጋ የምትሰጣቸው ነገሮች ምንድን ናቸው? ስለዚህ ቅድም እንዳለው ኢምፕሊሲት ቫሊዩን የሚያሳዩ ማለት ነው። ከረንትሊ አንደኛው እንዳልኩ ጊዜ ነው። ከዛ ገንዘብን በአብዛኛው የምታጠፋው ምን አይነት ነገር ላይ
እነዚህ ነገሮች ያሳያሉ። ምግብ ላይ ነው፣ መጽሐፍ ላይ ነው፣ መዝናናት ላይ ነው፣ ሌሎች ነገሮች ብታጠፋባቸው ነገሮች፣ ገንዘብ ብታወጣባቸው ነገሮች ተመልክተ አሁንም ከረንት ያለህበትም ዋጋ የምትሰጣቸው ነገሮች ማየት ትችላለህ። አሁን ጥሩ ነው መጥፎ ነው ብሎ ጃጅ ማድረግ አያስፈልግም። መጀመሪያ ዝም ብሎ ሰልፍ አዌር መሆን ብቻ ነው ያስፈልገው። ኮሚኒኬሽን ላይ ከሰው ጋር ቁጭ ብለህ ስታወራ በአብዛኛው እንዲወራ የምትፈልገው ጉዳይ ምንድን ነው? ስለ ፖለቲካ ነው? ስለ ፐርሰናል ዴቨሎፕመንት ነው? ስለ ስፖርት ነው? ስለ ሌሎችም ወሬዎች፣ ብዙ ወሬዎች አሉ። እነዛ ምን ያሳዩ? አንተ ዋጋ የምትሰጣቸው ነገሮች ያሳያሉ። እንዳውም አንዳንዴ ኮንቨርሴሽን ውስጥ ሆነ የማትፈልገው ነገር ሲወራ ዞን አውት ታደርጋለህ፣ ሌላ ነገር ማሰብ ትጀምራለህ። ወይ ደግሞ ኮንቨርሴሽኑን ሃይጃክ አደረግ ወደ አንተ ወደምታስበው ለመውሰድ ትችላለህ። ምክንያቱም የሚወራው ነገር አንተ ዋጋ ስለማሰጠው ማለት ነው። ስለዚህ ኮንቨርሴሽኖቻችንም የምናገራቸው ነገሮች ይህን ያሳያሉ። ብዙ ጊዜ አእምሮ ውስጥ ቪዥዋላይዝ የምታደርጋቸው ነገሮች ምንድን ናቸው? የምታብሰለስላቸው እነዚህም ነገሮች ምን አይነት ቫልዩ ከረንትሊ የሰጠህ እንደሆነ ሊያሳይ ይችላሉ። ስለዚህ በቀላሉ ሰው ምን ይፈልጋል? ግን ሆነስቲ ይፈልጋል። ቅድም እንዳልኩ ባትወደውም ይሄ ነገር ነው ለጊዜው ቫልዩ እየሰጠው ያለሁት ብለህ ማወቅ መቻል አለብህ። ምክንያቱም ብዙዎቻችን አሰስ ስናደርግ ገንዘባችን፣ ጊዜያችን ያጠፋንበት፣ ጥረታችን ያወጣንበት ብዙ ጊዜ የምናወራቸው ነገሮች፣ የምናስባቸው ነገሮች እኔ ነኝ እንዴም ብለን የምናስባቸው ነገሮች ሊሆኑ ይችላሉ። እዚያን ጊዜ ሆነስቲ ያስፈልጋል። ኦኬ አሃ ይሄ ነው ቫልዩ። ግን አክቹዋሊ መኖርን የምፈልገውን አይነት ኑሮ ሊያስችሉ የሚችሉ ቫልዩዎች ምን ሊሆኑ ይችላሉ ብሎ እንደ ማንኛውም ነገር መወሰን ያስፈልጋል። ልክ ቅድም ስሜቴ ይሄ ነው፣ ምን አይነት ስሜት ባንጸባረቅ የተሻለ ደረጃ ላይ ደርሳለሁ እንዳልኩት፣ ምን አይነት ቫልዩ ቢኖረኝ የተሻለ ደረጃ ላይ ደርሳለሁ። ምክንያቱም አንድ ቫልዩ ወይም እሴት ከሚያደርገው ነገሮች ውስጥ ምንድነው የምትኖርበትን የህይወት ደረጃ ይወስናል፣ ጣራውን ማለት ነው። ለምሳሌ ሁለት ሰዎች አንደኛው ለምቾት ዋጋ ቢሰጥ፣ ሁለተኛው ለእድገት ዋጋ ቢሰጥ፣ ሁለቱ ሰዎች በምንም አይነት እኩል ደረጃ ሊደርሱባቸው። ምቾት ዋጋ የሚሰጠው ሰው ትንሽ ነገሮች ሲስተካከሉለት ሲመቻችለት በቃ ሪላክስ ማድረግ ይጀምራል። ተጨማሪ ኤፈርት ጥረት ያወጣ። ለእድገት የሚሰጥ ሰውስ እድገት የሚቆም ነገር አይደለም። ስለዚህ ሁልጊዜ ራሱን ለማሳደግ ጥረት ስለሚያደርግ የሆነ ቦታ ጋር በጣም ልዩነት ታያለ እነዚህ ሰዎች ላይ። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። ይሄ ሰው ለምቾት ዋጋ ሲሰጥ ምናልባት ለምቾት መስጠቱን ላያውቅ ይችላል። አንድ ሁለተኛ ልክ ሊመስለውም ይችላል። ሌላ አማራጭ እንዳለም ላያውቅ ይችላል። ስለዚህ ለራስ አማራጭ ማቅረብ ይችላል። ኦኬ በምቾት ዋጋ ልስጥ ወይስ ደግሞ ለእድገት ወይ ደግሞ ለስኬት ወይ ለደስታ ልስጥ? ምንድን ነገሮች ማሰብ። አሁንም ለምቾት ዋጋ መስጠት ማለት መደሰት ማለት አይደለም። በምቾት ውስጥ የምታገኛቸው ደስታዎች በአብዛኛው ጊዜያዊ ደስታዎች ናቸው። ለጊዜው በቃ አላር አይነት ነገር የረጅም ጊዜ አይደሉም ማለት ነው። እዚህ የምትደርስበትን ጣራ ስለሚወስን ሌላው የምንጠይቀው ጥያቄ ይሄ ነው። ለምን አይነት ነገር ነው ዋጋ የምሰጠው ነገር እኔ ሆን ብዬ ከማስበው ህይወት ጋር መሄድ ነው ወይ የሚለው ነገር ወሳኝ ነው። ሌላ በጣም በጣም ትልቁ ነገር ብዙ ጊዜ ስለ ሴልፍ ኢስቲም ሲወራ እንሰማለን። ለራስ የሚሰጥ ግምት ማለት ነው። ለራስ የሚሰጥ ግምት ምንም አይደለም፣ አንድ ነገር ነው። አእምሯችን ሁለት ነገሮች ኮምፔር ያደርጋል። ልክ ቅድም እንዳወራ ነው እንደ ስሜት የኢቫሉዌሽን ውጤት ነው። ስሜት የኢቫሉዌሽን ውጤት ነው፣ የመገምገም ውጤት ነው አላለ። ሴልፍ ኢስቲም የመገምገም ውጤት ነው። የኔ ዋጋ የምሰጠው ግምት ብለህ ስትናገር ሁለት ነገሮችን ነው የምታወዳድረው። ቅድም ብረቷንና አክቹዋሊ ነገሩ እንዳወዳድርከው አእምሮ ቫልዩህንና ሰልፍ ኮንሰፕት የሚባል ኮንሰፕት አለ። ሁለቱን ነው የሚያወዳድረው በኤንኤልፒ የምንለው። ይሄን ቫልዩ ማለት ነው በህይወት ዋጋ የምሰጠው ነገር ምንድን ነው? that's your value። ልክ እንደ ብረቷ እንደ 2 ኪሎ ግራም ማለት ነው። ከዛስ እኔ ስመለከተውስ እንደ ቫልዩ እየኖርኩ ነው የሚል ጥያቄ ይጠይቃል። ያ ሰልፍ ኮንሰፕት እንለዋለን። ስለዚህ ለምሳሌ አንዱ ቫልዩ ደግነት ነው ብለን እናስብ። ደግ መሆን ትፈልጋለህ። ከዛ አእምሮ ሁል ጊዜ የሚጠይቀው ምንድነው? ዳንኤል ያንን ደግነትን ኖሯል እያለ ይጠይቃል። ከዛ ማስረጃ ይፈልጋል። ኤክስፒሪየንሱ ተሞክሮችህን ይመለከታል። ከዛ በኋላ ልክ ደግነቱን ኖሯል ነው ብሎ ካሰበ ሰልፍ ኮንሰፕት የሚኖረው ደግነት ይገልጻል ህይወቴ ኤክስፒሪየንስ። ከዛ ልክ እኩል ሆኑ ቫልዩም ደግነት ነው፣ ሰልፍ ኮንሰፕት ደግነት። ያን ጊዜ ሰልፍ ኢስቲም ጤነኛ ይሆናል። አሁን ሎ ሰልፍ ኢስቲም የሚሆነው መቼ ነው ትልቁ ነገር። የሆነ ቫልዩ ኖሮ በዛ ቫልዩ ልክ መኖር ሳትችል ስለ ራሴ ያለ ግምት ዝቅ ይላል። በሰዎች አይደለም በነገራችን ላይ ብዙ ጊዜ ሰልፍ ኢስቲም እንደዛ ነው ይመስላል። እናስበውም እንደዛ ነው። ወይ በስታውት ላይ ቆመህ ራስን ስላበረታታው ምናምን ሰልፍ ኢስቲም ከፍ የሚል ይመስላል። አይደለም።
መጀመሪያ ሰልፍ ኢስቲም ማስተካከል ሲፈልግ መጀመሪያ ማድረግ ያለበት ቫልዩን ማወቅ አለበት። ምንድነው በህይወት ውስጥ ዋጋ የምሰጠው ነገር ክላሪቲ ካገኘ በኋላ በዛ አንጻር መረጃ ይሰበስባል አእምሮ። ሰልፍ ኮንሰፕት ማለት ነው። የፎቶ አልበም ካለ ፎቶ አልበሙ ከላይ ለምሳሌ የፍቅር ታሪክ ብለህ ብጽፍ ለምን ዋጋ ሰጥተሃል ማለት ነው። ፍቅር ዋጋ ሰጥተሃል፣ እሴት ያ ነው። ከዛ አልበሙን ስትከፍተው ግን ጸብ፣ ድብድብ ምናምን ከሆነስ ኢሜጆቹ ያሉት ውስጡ ይጋጫል። በዚህ ግጭት ጊዜ ምን አይነት ስሜት ይሰማል? ዝቅ ያለ ስሜት ይሰማል፣ ለራስ ያለ። ልክ እንደዛ ማለት አእምሯችን ውስጥ ሁለቱም ነገር አለ። ስዕል አለ ስለኛ በየጊዜው ያደረግናቸው ነገሮች ይሰበስባል አእምሮ። ከዛ ምን ያደርጋል? ከዛ ቫልዩ ከሚባለው መጀመሪያ ላይ ከላይ ከጻፍነው አልበሙ ላይ ከላይ ከጻፍነው ጋር ያስተያያል። ሲያስተያየው በምፈልገው እሴት ዋጋ በሰጠው መንገድ ካልኖርክ ወዲያውኑ ሰልፍ ኢስቲም ይበላሻል። ሰልፍ ኢስቲም ማስተካከል ሲፈልግ አንድ ቫልዩ ማወቅ አለበት፣ ግልጽ አድርጎ ጥርት አድርጎ። ሁለተኛ ሰልፍ ኮንሰፕቱንም ማስተካከል መቻል አለበት። በነገራችን ላይ ሰልፍ ኮንሰፕት በቫልዩ ደረጃ ሳይደርስ ሲቀር ማስረጃ ስለሌለ አይደለም፣ የደግነት ማስረጃ ስለሌለ አይደለም። አንዳንድ አእምሯችን ደግነት ስንሰራ ሊሰርዝ ይችላል። ደግነትን አይሰበስብም። እንዴት? እስኪ በደንብ ንገረን። ምን ያው ብዙ አሁን ግልጽ የሆነ ነገር ነው። እኛ ጋር ብዙ ጊዜ የሚመጡ ሰዎች አንዱ እንዲያውቁ ሪያላይዝ እንዲያደርጉ ማድረጋቸው ነገር ያ ነው። ለምሳሌ ልበ ሙሉ ሲሆኑ የሚያስቡት ምንድነው? ልበ ሙሉ ሰው አይደለሁም ብሎ ነው ድምድም የሚያደርጉት። ሆኖም ነው አእምሯቸው ምን ያደርጋል? አእምሮ ሲሰራ የሚሰራባቸው በተለይ ሜሞሪ፣ ትውስታ፣ ሴሌክሽን እና ኮሌክሽን የሚባል የራሱ ሲስተም አለው። ሴሌክሽን ማለት ትውስታ ብዙ ስለሆነ ሁሉም ነገር ማስታወስ አንችልም። ስለዚህ አእምሮ የራሱ ከትውስታ ውስጥ የሚመርጥበት መንገድ አለው። ልማድ ነው ኦልሞስት። ከዛ ምን ያደርጋል? እነዛ ነገሮች መርጦ ደግሞ ኮሌክት ያደርጋቸው፣ አንድ ላይ ሰበስባቸው። ለብዙዎቻችን አእምሯችን ከትውስታዎቻችን ውስጥ እየመረጠ ሲያስታውሰን መልካም ነገሮች አይደለም የሚያስታውሰን። ብዙ በጎ ነገሮች ሰርተህ አንድ መጥፎ ነገር ስትሰራ ያችን ነገር አግስፎ በደንብ ጠንከር አድርጎ ያሳያል። እነዛ ነገሮች ሁሉ እንደው አጥፍቷቸው ማለት ነው። ደግነትን ስታስብ አክቹዋሊ አእምሯቸው ኔጌቲቭ ነገር ማሰብ የለመደ ሰዎች ከዛ ከትውስታው ሴሌክት ሲያደርግ ልማዱ ምንድነው? ደግ ያልሆኑበትን ጊዜ፣ አንድ ቀን የሆነ ሰው ያስከፉበትን ጊዜ አይደል፣ አይሆንም ያሉበትን ጊዜ መርጦ ያን ነገር እያጎላ የማሳየት ዝንባሌ ያለው ሰውየው አክቹዋሊ ደግ ስላልሆነ ሳይሆን ያን ነገር ኮሌክት የራሱ ሰልፍ ኮንሰፕት መልካም ስላልሆነ ማለት ነው። ሲሰበሰብ የነበረው አልበሙ ሲሰበሰብ የነበረው ኢሜጅ ካይንድነስ ነው ወይ ደግሞ ደግነት የሚገልጽ አይደል። ያን ጊዜ ሰልፍ ኢስቲም ይወርዳል። እነዚህ ሰዎች ሰልፍ ኢስቲማቸው ማስተካከል ቀላል፣ ምን ማድረግ እንዲያደርጉ ማለት ነው። ደግነትን ህይወታቸው ውስጥ ያደርጉባቸውን ጊዜዎች በደንብ ሰብሰብ እንዲያደርጉ አእምሮ ሳያስበው የሚሰራውን ሀስበው እንዲሰሩ እናደርጋቸዋለን። አንድ ኤክሰርሳይዝ አለችን አስቻይ አእምሮ ሁኔታዎች የምትባል 6 ስሜቶች እንመርጣለን። እነዚህ 6 ስሜቶች በጣም አንድ ዴሊኩዌንት የምንላቸው በልጅነታቸው ጥፋት ውስጥ የገቡ ልጆች እነሱን ለማረም የተሰራ እንትን ነው። ምንድነው? ፕሮሰስ ነው። ኤንኤልፒ ፕሮሰስ ነው። ኒውዮርክ ያለ አንድ እስር ቤት ውስጥ ለረጅም ጊዜ ጥናት የተደረገበት ነው እና በጣም ኢፌክቲቭ ሰዎች ከአዲክሽን ውስጥ ከሲጃራ ማጨስ እንደዚህ አይደል የማይሆኑ ነገሮች ውስጥ ከመግባት ማውጣት የቻለ ነው። ምንድነው? አንዱ እነዚህ ሰዎች እንደዚህ ዴሊኩዌንት ቢሄቪየር ውስጥ የሚገቡበት ምክንያት ጥሩ ያልሆነ ለራሳቸው ያላቸው ግምት ዝቅ ያለ ነው። እንዴት እናስተካክለው ነው አሁን 6 ስሜቶች ተመርጠዋል። ያስታውስኳቸው ልናገራቸው። አንደኛው ልበ ሙሉነት ነው። ብዙ ጊዜ አእምሯችን ሲያስታውስ ልበ ሙሉባቸው ኮንፊደንስ እሱን አያስታውስ። የፈራንባቸውን፣ የደነገጥባቸውን፣ የተጨነቅንባቸውን ነው የሚያስታውሰው በአብዛኛው። ብዙ እንኳን ቢኖረ ማለት ነው። የብዙ ሰዎች እንደዛ ነው። ስለዚህ በዛ ፕሮሰስ ውስጥ የምናደርጋቸውን ምንድነው የደፈሩባቸውን ጊዜዎች ብቻ እንዲያስቡ እናደርጋቸዋለን። መድፈር ማለት ሰው ፊት መነጋገር አይደለም። ወንድም አለ ከወንድም ጋር ስታወራ እንዴት ነው በልበ ሙሉነት ነው የምታወራው ብለን እንጠይቃቸዋለን። እሱም እንደ ልበ ሙሉነት ይቆጠራል እንዴ ይላሉ። ኦፍኮርስ ራስን ነፃ ሆነ ኤክስፕረስ ካረግ ድረስ ለአእምሮ ድፍረት ነው። ግዴታ ሺህ ሰው ቤት መናገር አያስፈልግም። 1-5 ውስጥ ታሳብስብ እንለዋለን። አእምሮ ሳታስበው የሚሰራው ነገር እኛ ኮንሽስሊ እንዲሰሩ እናደርጋቸዋለን። ሌላው ብቃት ነው። ብቃቶቻችን ብዙዎቻችን አናይም። አንደኛው ስሜት። ሌላው ፋን ነው። ብዙዎች የምናደርጋቸው ነገሮች ሲሪየስ ሆነን ከምናደርጋቸው በዛ ስሜት ውስጥ ሆነን ካደረግናቸው ለረጅም ጊዜ ማድረግ እድል አለ። ብዙዎቻችን ግን ኢምፖርታንት ብለን የምናሰራቸውን ስራዎች በፈን ሳይሆን የምናያቸው እንዳስጨናቂ አድርገን ነው የምናየው። ስለዚህ በተቻለ መጠን ለመውጣት ነው ጥረት የምናደርገው። እዛ ቦታ ጋር መቆየት አንችልም። 3ኛው ስሜት እሱ ነው። 4ኛው በራስ መገረም ነው። ቬሪ ኢምፖርታንት። በራስ መገረም እንለዋለን። ለራስ ሪኮግኒሽን መስጠት ማለት ነው። ለሰራው ስራ እነኝ እንዴ ይሄን ያደረገው ነገር አለ ገርሞ። ትላንት አንድ ሰው ታሰራ ነበርና ፈልግ ብዬ አንድ አገኘና ታውቃለህ አንድ ቦታ ለካ እኔ የማላስበው ሰው ጠርቶኝ እንደዚህ ሰብስቦ አስቀምጦ ይሁሉ ሰው ለኔ ነው እንዴት ተሰበሰቡ ብዬ ተገረምኩ አለ።
አስቦት ግን አያውቅም። በነገራችን ላይ ይቺን ነገር እስከሳስበው ድረስ እንደዚህ ቢግ ዲል አድርጎ አላሰባትም። ሌሎች ግን የተነቀፈበትን ምናምን በደንብ ነው የሚያስታውሰው። በዛ ምክንያት ኮንፊደንሱ ታቸው ነው። ይህን ስናስብ ታየዋለህ፣ ስሜቱ ፊቱ ላይ ያለው ነገር በጣም ይገርማል። ሌላው ቆራጥነት ነው። ዲተርሚን እንደሆነ አንድ ነገር ይህን ነገር ነው ማድረገው ብለን የምናስባቸው ነገሮች በጣም ወሳኝ ነገር ነው። ስኬታማ መሆን ካስፈለገ እሱን በደንብ ቆራጥ የነበራችሁበትን ጊዜ አስቡ እንዳችኋል። አሁን ብዙ ሰዎች ይቸገራሉ። በነገራችን ላይ እኔ ቆራጥ አይደለም ሁሌ እንደወላወልኩ ነው እንዲህ ላድርግ። ምናልባት አሁን ላይፋቸውን ሰርከምስታንሳቸው ውስጥ የሚያደርጉት ነው ወይ ደግሞ አንድ ሁለት ያደርጉትን ነገር አስበው ነው። ግን ብዙ ነገር ቆርጧል። የሚገርም እንደውም እነዚህ ሰዎች አስበው ከኢትዮጵያ ተነስቶ በሱዳን አድርጎ በሊቢያ አድርጎ አውሮፓ የገባ ሰው እንዴት ቆራጥ ነው አይደለም ትለዋለህ። ማሰብ አይችሉም። አሁን እንግዲህ ማሰልጥናቸው ሰዎች ናቸው። እንዲህ ከአንተ በላይ ቆራጣል እንዴ? ህይወትን እኮ አሳልፈህ እኮ በባህር እኮ እንግዲህ መርከቡን ሲነግሩ እንግዲህ በጣም የሚገርም አይነት መርከብ ነው። መርከቡ ሰምተሃል? ብዙ ጊዜ የሚሄዱበት መርከብ እንግዲህ የነገሩን ነው እንግዲህ ስላልተሳፈርንበት መርከቡ ስለማይመለስ የሚፈራርስ መርከብ ነው የሚሰጧቸው። መሀል ላይም ሊፈርስ ይችላል ማለት ከዚህ በላይ ምን ቆራጥነት አለ? ይሄን አምነህ መሄድ ይህን አምነህ ማየት በዛ እንትን ውስጥ ማለፍ ቀላል ነገር አለ። ሰዎች ግን ሰምሃው ለራሳቸው ሪኮግኒሽ መስጠት አይችሉም። ያ አይነት ነገር አለ። ስለዚህ ቆራጥነትም አለው፣ በራስ መገረም አለ። ሌላው ስድስተኛው ፎከስ ነው። ታውቃለህ ፎከስ ማለት አንድ ነገር ላይ ሰክሲድ ማድረግ ከፈለግ ትልቁ ብዙዎቻችን የምናጣው ነገር ትኩረት ማድረግ። ብዙ ሰዎች የሚቸገሩት ነገር ብለው ፎከስድ አይደለሁም ብሎ ያስባል። አንድ ሰው እነዚህ 6 ስሜቶች እንዳለው ሪኮግናይዝ ማድረግ ከቻለና ጭንቅላት ውስጥ ማብሰልሰል ከቻለ ከምንም አይነት ውስጥ ይወጣል። አት ሴም ታይም ሴልፍ ስቲሙ 4 ነገር ነው የሚያደርገው። አንደኛው ሴልፍ ስቲሙ ይስተካከላል፣ ራሱ ያለው ግምት ይስተካከላል። ሁለተኛ ፖቴንሻሉን ማውጣት ይችላል። አንድ ነገር ፎከስድ ሆነ ኮሚትድ ሆነ ያ ነገር እስከ መጨረሻው ማድረግ የሚችል ከሆነ ከዛ በላይ ፖቴንሻል ማውጣት ይችላል። ሶስተኛ በጣም ኮንፊደንት ይሆናሉ እዛ ሰዎች። በጣም የሚገርመው ግን ሰልፍ ፊከሲ የሚባል ነገር አለ። ሰልፍ ፊከሲ ማለት በጣም በአስቸጋሪ ሁኔታ ውስጥ ጸንተህ እስከ መጨረሻው ድረስ ግብህ እስኪሳካ ድረስ ማየት ስሜት ማለት ነው። ብዙዎቻችን የምናጣው ስሜት። ይሄን ልምምድ ያደርጉ እነዚህን 6 ስሜቶች ለአእምሯቸው ደጋግመው ማስታወስ ይቻሉ ሰዎች አንዱ የሚያገኙት ነገር ያ ነው። እስከ መጨረሻው ድረስ የሚያሳኩትን ነገር ቢወድቁ ወድቀው ራሱ ማሳካት ይችላሉ ብሎ ማያስቡ ሰዎች ናቸው። በዛ ደረጃ እንድደርስ የሚያደርግ ነገር ነው። ስለዚህ ምን ሆነ? ሰዎች ኮንፊደንት መሆን ይፈልጋሉ፣ ፎከስ መሆን ይፈልጋሉ፣ ኮሚትድ መሆን ይፈልጋሉ፣ በራሳቸው መገረም ይፈልጋሉ፣ ፈን ይፈልጋሉ። እነዚህ ነገሮች የሚያሳዩ ማስረጃዎች ህይወት ውስጥ አሉ ብሎ ሲያስቡ ምን አደረገ ማለት ነው? ቫልዩ የሚሰጧቸው ነገሮችና ማስረጃዎቹ እኩል ሆኑ። ያ ሞመንት ላይ በቃ ብዙ ጊዜ ስልጠናውን ሲሰጡኝ በግል ማየት ፈልጋለሁ ዳንኤል፣ በግል ማየት ፈልጋለሁ ይሉኝና ይህን ኤክሰርሳይዝ ሰርተን ስንጨርስ ለምንድን ነበር የፈለጉ ይሉኛል። በዛ ደረጃ ማለት ይጠፋባቸው በቃ አይረዱትም። ራሱ ይሄ ያለኝ ከዚህ በላይ ምን ልትረዳኝ ይችላል? በቃ መፍትሄዋ ለእጄ ያለ መጠቀም ነው ከአንድ የሚያስፈልገኝ የሚባለው ደረጃ ማለት ፉልፊልድ ይሆናል። ስለዚህ እሴቶችን ማወቅ እንዳለው በጣም መሰረታዊ ነገር ነው። ከዛ ሰልፍ ኮንሰፕት ራሴን ከእሴቶች አኳያ እንዴት ነው የማየው የሚለውን ነገር ማወቅም ሁለተኛው በጣም መሰረታዊ ነገር ነው። ሁለቱ አንድ ላይ ሄዳሉ። ካልሄዱ ምናልባት ማስረጃ ማስተካከል ያስፈልጋል። አእምሮ በአብዛኛው የጎደለውን ብቻ የመመልከት ቴንደንሲ ይችላል። ግን ብዙ ሰው አሁን የጎደለውን ብቻ ሳይሆን ያልጎደለ ብዙ ያላቸው አሉ፣ ግን ደግሞ ያን ይረሱታል። ይረሳል። ያ ነው አይደል? ዴፊኒትሊ። ስለዚህ ከፈለግን እናገኛለን። በጣም ሰው በየትኛውም ሁኔታ ውስጥ ስለሚያልፍ አይደል? በተለይ በጣም ትሮማቲክ የሆነ ኤክስፒሪየንስ ውስጥ ያለፉ ሰዎች ማግኘት በጣም ይቸገራሉ። አሁን እነሱን ስንረዳ አንዱ በጣም እያበረታታን ምን እያልን አይ ችግር ላይፍሽ ውስጥ እኮ ሁሉም ነገር ጨለማ አይደለም፣ የሆነ ነገሮች አሉ እና እስኪ አንድ ቀን የሳቅሽበትን ጊዜ ብቻ ነገር ብለን እንጀምራለን። ከዚያ የሆነች ጊዜ የሆነ የሳቀችበትን ነገር ስትነገር ከዛ ስሜት ውስጥ ሴት ውስጥ ገባ አእምሮ አንዱ በአሶሴሽን አይደለም የሚሰራው። ተመሳሳይ ስሜቶች የመጓታት ነገርና የማሰብ ቴንደንሲ አለ። ልክ እሱን ሲያገኙልን ቀስ እያልን ሌሎች ነገሮች እንዲያወጡ እናደርጋለን። ከዛ የሚገርመው ነገር ምንድነው? እንደ እኔ እንደዚህ ተጫዋች ነኝ እንደ እኔ እንደዚህ የሚሉ ነገር ውስጥ ይገባሉ። ግን ትሮማ ሲኖርብህ አእምሮ አንዱ የሚያደርገው ነገር ምንድነው? ወደኋላ ያለው ነገር እንዳታስብ፣ አጠቃላይ ካሰብክ ያ መጥፎ ነገሩ ይመጣል ብሎ ስለሚያስብ ሁሉንም ነገር የማዳፈን ቴንደንሲ አለ። ቀስ ብሎ ከዛ ውስጥ ማውጣት ወሳኝ ነገር ሊሆን ይችላል። አንድ ሰው የማውቀው ሰው ነው እና ወንድሙን በጣም ይወደዋል። ወንድሙ ታመመበት፣ በካንሰር ያዘው። ሌላ ሀገር ነው ያለው ወንድምየው። ከዛ ወንድሙ እንደዚህ መሆኑን ያወቀ ቀን በቃ ህይወቱ ሚዝረብል ሆነ። ወንድሜ ላጣ ነው የሚል ሀሳብ ውስጥ ገባ ማለት ነው። ኦኬ። ወንድሙ ምን ስለሆነ? ወንድሙ ታመመበት። ኦኬ። መታመሙን ሲያውቅ ነው። እንዴት መሰለህ? ወንድሙ ውጭ ሀገር ነው ያለው፣ እሱ እዚህ ነው። ይደዋወላሉ። በቃ የሳቁ ምንጭ ወንድሙ ነው። ኦኬ። በቃ ሚስጥረኛውም ወንድሙ ነው። ኦኬ። ወንድምየው ታመመ። ሮል ሞዴሉ ራሱ ወንድሙ ነው።
እና ወንድሙ ካንሰር ያዘው። ካንሰር ሲይዘው እንግዲህ ሊሞትብኝ ነው የሚል እሳቤ የገባበትና ከልጆቹ ጋር ያለው ግንኙነት ተበላሸ፣ ከባለቤቱ ጋር ያለው ግንኙነት ተበላሸ፣ ብቻውን ነው፣ ይተክዛል፣ ያለቅሳል። እንደዚህ አይነት ሁኔታ ውስጥ ገባ። አሁን በኤንኤልፒ ፕሮግራም ውስጥ ቢገባ ምኑ ተሰርቶ ደህና ሊሆን ይችላል? ብዙ መንገዶች አሉ። አሁን ቅድም እንዳለው ነው ያለውን ነገር ሪኮግናይዝ እንዲያደርግ ማድረጉ ጥሩ ነው። ወንድሙንም ምናልባት በህይወት አለ ምንም ማድረግ አይችልም። ቅድም ያነሳናቸውን ኮንሰፕቶች ሪያላይዝ እንዲያደርግ ማድረግ ጥሩ ሊሆን ይችላል። አንደኛው በሱ ቁጥጥር ውስጥ ያለ ነገር ነው ወይ? ወንድሙ መታመሙ አለመታመሙ፣ መዳኑ አለመዳኑ ምን ያህል ኮንትሪቢዩት ማድረግ ይችላል? አሁን ያን ሁሉ ነገር አድርጎ እኮ ወንድሙ ማዳን ከቻለ አንድ ነገር ነው ልትል ትችላለህ። ግን ያንንም አጥቷል ይሄንም አጥቷል አይነት ነገር ሊሆን። ከዛ ሌላው ትልቁ እንዲያስተውል የምንፈልገው ነገር ምንድን ነው? አሁን ህይወት ውስጥ ያለው ነገር ቫሊዩ ማድረግ ያለበት ነገር ባለማድረጉ ምክንያት እሴት ማለት ምን ነው ነገር ባለማድረጉ ምክንያት ምን አይነት ኮንሲኩዌንስ አለው? ያው ምናልባት ዲከንስ የሚባል ስትራቴጂ አለ። ይሄን ህይወት በዚህ መንገድ 5 ዓመት ብትቀጥለው የት ጋር ትሆናለህ ብሎ ሰውየው እንዲያስታውስ ማድረግ ሊሆን ይችላል። አሁን የሚያስብ ያለው ምንድነው? ሞመንት በሞመንት ያችን ሞመንት ነው፣ ወንድሙን ማጣቱን አይነት ነገር ብቻ ነው። እዚህ ብዙ ነገሮች እንዲያስብ ማድረግ ይችላል። ያለው ነገር ምንድነው የሚፈልገው? ራሱ ምንድነው የሚፈልገው? ለምሳሌ ብለን የምንጠይቀው ምንድነው የሚፈልገው? ቤተሰቡን መረበሽ አይደለም፣ እርግጠኛ ነኝ። ትዳሩን ማበላሸት አይደለም፣ ወንድሙ እንዲድን ነው። ስለዚህ እንደ ግብ አስቀምጠው እንልና ምን ያህል ኮንትሮል ታደርገዋለህ አንተ? አክሴፕት ማድረግ ትልቅ በነገራችን ላይ መፍትሄ ነው ለሰዎች። በተለይ ኮንትሮል ማናደርጋቸው ሆነ አንድ ሰው ሲነገረኝ ነበር፣ ሲአይኤ የሚባል ፕሪንሲፕል ነው አለ። ሲ ማለት ኮንትሮል የምታደርጋቸው ነገሮች ኮንትሮል አድርጋቸው፣ አይ ማለት ከአንተ ቁጥጥር ውጭ ያሉና ኢንፍሉዌንስ የምታደርጋቸው ነገሮች ኢንፍሉዌንስ አድርጋቸው፣ ከዛ ከአንተ ቁጥጥር ውጭ ያሉትን ኤ አክሴፕት አድርጋቸው ማለት ነው ይላል። እኛ ቁጥጥር ውጭ ያሉት ነገሮች አክሴፕት እንዲያደርግ ማድረግ መሰረታዊ ነገር ነው። ስለዚህ አሁን በኮንቨርሴሽን ውስጥ እዛ ሪያላይዜሽን ላይ እንዲደርስ ማድረግ ይችላል። በቃ ለሱ አልታየውም ያ ነገር። አንዳንዴ ጭቃ ውስጥ ስንሆን ወይ ደግሞ ችግር ውስጥ ስንሆን ራሳችን ከዛ ውስጥ ማውጣት ያከተናል። ጥሩ ነው እኮ ሰዎች ማውራት ትልቅ የሚያገለግለው ነገር ያ ነው። እዛ ጭቃ ውስጥ ያልገቡ ሰዎች ግን አዲስ መንገድ ደረቅ ያለ ቦታ እንዲያሳዩ መፍቀድ ሊያስፈልግ ይችላል። አሁን ትልቁ ጥያቄ ፈቃደኛ ነው ወይ የሚለው ነው። ፈቃደኛ ከሆነ ምንም ጥርጥር የለው በ80 ምናምን 90% ይሄ ሰው ካለበት ትውስጥ መውጣት ይችላል። ዴፊኒት ያቺ ፈቃደኛነት እንኳን ወሳኝ ልትሆን ይችላል። የሚገርም ነው። ስለዚህ ኤንኤልፒ አሁን ይህን ኬዝ ያነሳውልን ለምንድን ነው? በኤንኤልፒ ፕሮግራም ውስጥ ሰዎች በተለያየ ሁኔታ ሊገለጽ የሚችል ችግር ውስጥ ይገባሉ። ግን የተለያዩ ፕሮሲጀሮች በመጠቀም ደግሞ ከዛ ችግር ውስጥ ሊወጡ የሚያስችል ዋይድ የሆነ ፕሮግራም ነው ማለት ነው። በቴክኒክ ደረጃ ራሱ 350 ቴክኒኮች አሉ። ቴክኒክ ብቻ በእውነት ኢንተርቬንሽኖች ብቻ እንደው በቀላሉ ነው የምልህ። ፕራክቲሽነር ማስተር ፕራክቲሽነር የሚባለው ሌቭል ላይ ስትደርስ ወደ 350 ቴክኒኮች ታጠናለህ። በጣም ብዙ ነው። 350 መድኃኒት እንደማለት 350 መድኃኒት ዳን ያለ። ስለዚህ አንዱ ብታጣ በአንዱ ትገኛለህ አይነት ነገር ነው ቢያንስ ነው የምልህ። ከዛ ኮንሰፕቶች አሉ፣ የራሳቸው ቲዎሪዎች አሉ። ስለዚህ እነዚህ ነገሮች ሁሉ የሚሰጡት ኢምፓክት አለ። የሚገርም ነው። በጣም ፓወርፉል። ሁል ጊዜ ግን የመጀመሪያው ስቴፕ ምን ትፈልጋለህ የሚለውን ማወቅ። አንድ ኢንተርቬንሽን የሚፈልግ ሰው ሲመጣ ምንድን ነው ዓላማው? ያችን ጥርት አድርጎ በደንብ እንዲረዳ ማድረግ የመጀመሪያው ስቴፕ ነው። ከዛ አሁን ያልነው እሴት ምንድነው ፋይዳው? ያን ነገር ማግኘትህ፣ ያን ነገር ከማግኘትህ በላይ ምን ይሰጥሃል? ምን ዋጋ የምትሰጠው ነገር ስላለ ነው። ገንዘብ ሲፈልግ ሰው ገንዘቡን ፈልጎ አይደለም እንላለን። ለምሳሌ ነፃነቱን ፈልጎ ራሱን ኤክስፕረስ ማድረግ፣ ሰዎችን ማበረከት፣ መርዳት ስለሚፈልግ አይደል? እንደዚህ አይነት ነገሮች ነው እንጂ ገንዘቧን ፈልጎ አይደለም። ገንዘቧን ብቻ ከፈለገ ምን እንደሚባለው እሴቱ ገብጋባነት ነው የሚባለው፣ ግሪድ ነው የሚሆነው። ስለዚህ ከዛ በላይ የሚፈልገው ነገር ስላለ ነው። ስለዚህ ሁለተኛ እንዲያውቅ የምትፈልገው ነገር ዝም ብሎ ባዶ ራቁቱን አይደለም፣ ፓወር አለው። ያን ፓወር ተረዳ። ህይወት ውስጥ ያን ነገር ስታሳካ እሱም ብቻ ሳይሆን ሌሎች የምታመጣቸው አንተ ዋጋ የምትሰጣቸው ነገሮች አሉ፣ እሴቶች የምንላቸው ነገሮች አሉ። አሁን እንግዲህ እሴት የሚለውን ነገር ጋር ስንመጣ እንደው ፕሮሰሱን ዝም ብለን እንጥቀሰው። አንደኛው እሴትህን ማወቅ ነው። ቫሊዩ ሊስቴሽን ይለዋል። ካወቀው በኋላ ከተረዳው በኋላ ሰው እናደርጋለን ዲፋይን እንዲያደርገው እናደርገዋለን። ምክንያቱም ከሬጅ ለምሳሌ ወኔ ለእኔና ወኔ ለአንተ አይደለም። ወኔ ቫሊዩ የምሰጠው ነገር ሊሆን ይችላል። ስሰራ ትዝ ይለኛል ለመጀመሪያ ጊዜ ማስከፈል ስጀምር ለምሰጠው ሰርቪስ ይሄን በመስራቴ ነው ማስከፈል የጀመርኩት። እሴት ላይ ስለሰራው። ከዛ ቤት ለረጅም ለ10 ምናምን ዓመት በህንጻ ሰው ስለነበረ ልክ ቢዝነስ ከፍቼ አስበው ቢዝነስ ከፍቻለሁ፣ ገንዘብ ማግኘት አለብኛል። እየሰራው ሰው ሲጠይቅ ልስጥ ሲለኝ ምናምን
ሽኮረመ ማለት ነው እግደረድር አይ ችግር የለው ምናምን ላለው እንትኑ ስላለ ያዛ። ስለዚህ ትልቅ የወሰንኩት ውሳኔ ምንድነው ከአሁን ወዲያ ከሆነ ወኔን ቫሊዩ ማድረግ መቻል አለብን። ከሬጅ ማለት ነው ምን ተብስቴክ ለሰጠው ሰርቪስ ቢያንስ እኩል ባይሆን እንኳን የተወሰነ ቫሊዩ መቀበል መቻል አለብን። እሱን ለማድረግ አሁን ይኸውልህ በጣም ቆንጆ ነገር ነው ዳኒ ያነሳ። የኔ ችግር ነኝ ቢዝነሶች አደራጃለሁ፣ የካምፓኒዎች አደራጃለሁ። ብዙ ትልቁ ጭንቀቴ ፕሮፖዛል አቅርቤ ገንዘቡን ለመጻፍ ይቸገራል እና በእውቀት ደረጃ አውቀዋለሁ ልክ እንዳልሆንኩ እንዴ ሰርቼ እኮ ነው። እንደውም ደግሞ ምን አደርጋለሁ መሰለህ ሁሌ ከሚከፍሉኝ የበለጠ ነው የምሰጣቸው ሆን ብዬ። የማያስከፍሉ ሰዎች ችግር እሱ አይደል? በነገራችን ላይ በጣም ወጥሮ ዝም ብሎ ተርመስምስ አድርጎ የሚሰራው በሚገርም ገንዘብ ነው የሚያስከፍሉ። ብዙ ፕሮፌሽናሎች እኔ ጋር ሲመጡ ትልቁ ችግራቸው ያ የሚገርም እና አሁን ይሄን በእውቀት ደረጃ አውቀዋለሁ። በእውቀት አውቀዋለሁ ምልህ ማስከፈል እንዳለብኝ እንዴ ለፍቼ አይደል ሰርቼ አይደል ሰጥቼ አይደል ያውም ደግሞ እነሱ ከጠየቁኝ የበለጠ ሰጥቼ አይደል እላለሁ። ግን ገንዘብ ዋጋ ሲመጣ ችግር ውስጥ እገባለሁ። ደጎኜ ነው እንዳልን አይደለም፣ አይገናኝም። ለምን ደግነት እዛ ጋር አለ የምታደርገው ከራስ ጋር መጀመር አለብን እንጂ ለራስ ደግ መሆንም አንድ ነገር ነው። ትክክል ነው። እና ቴክኒክ አለው ወይ ነው አሁን እኔ ሄድኩበትን ፕሮሰስ ልንገርህ። ቀላል ነው፣ አንተም መሄድ ትችላለህ። አስቀመጥኩ፣ ግቤን አስቀመጥኩ፣ ድርጅቴን ከፍታለሁ አልኩ። በየሀገሩ ያሉ እንደዚህ እንደ ማስተር ማይንድ ግሩፕ አለን፣ በአብዛኛው አሜሪካ ናቸው ያሉት። ስለዚህ ግቤን አስቀምጬ በደንብ በኤንኤልፒ ፕሮሰስ ሄድንና መጨረሻ አስቀምጬ ከጨረስኩ በኋላ ደስ አለኝ። ቆንጆ ነገር ሆነች። ድርጅቴን ከፍታለሁ እንትን ላለው ብላ ብዬ ይሄን ነገር ከማድረግ የሚገታ ምን ነገር አለ ተባልኩ። የሚገታ ስትባል ያንተ ውስጣዊ ነገር ነው። በነገራችን ይሄን ነገር ሪያላይዝ ከማድረግ ሳስበው ራሴን ሳየው ለሰጠሁት ዋጋ አለመጠየቅ ይሄ ነገር እንዳይሳካ ያደርገው። ቢዝነሱ ጀምሯለሁ አልጨርሰው ወደ ቦታ ጋር ቆም። ስለዚህ በዚህ ነገር ፋንታ ምን ነው የምትፈልገው? አንተ አታስከፍልም። ምን ብታገኝ ምን ነገር ቫልዩ ብታረካው ነው። ሌሎች ቫልዩዎችን አውጥቻለሁ። በነገራችን ላይ ያን ቢዝነስ በመክፈቴ ምክንያት የማገኛቸው እድገት አገኛለሁ፣ አበረክታለሁ፣ ሙሉነት ይሰማኛል፣ ሰላም ይሰማኛል ብዬ አስቀምጫለሁ ቫልዩዎችን። ከዛ እነዚህ ነገሮች ሁሉ እነዚህ ቫልዩዎችና እነዚህ ግቦች መሳካት ካለባቸው የሚቀር አንድ ቫልዩ አለ እኔ ጋር ያልሆነ እንደ ቫልዩ ካሁን እንዲያ መያዝ ያለብኝ ውሳኔ ነው መጀመሪያ። ስለዚህ ምንድነው የሚያስፈልገኝ? ከሬጅ። ምን የማድረግ ከሬጅ? ዋጋ ከሰጠው ዋጋ መጠየቅ፣ የሰጠሁት ዋጋ አትሊስት ተመጣጣኝ የሆነ ዋጋ መጠየቅ፣ በገበያው የተጋነነ ማለት መጠየቅ። ያቺ የመጀመሪያው የምታስፈልገው ውሳኔ ነው። ከዛ ምን ተባለ? ባትጠይቅስ ምን ይሆናል? ቢዝነሱ የት ደረጃ ይደርሳል? ቅድም ያልኩ ማለት ሳየው ከአንድ ዓመት አለ። እዚህ ራሴን በፔን አነቃቀው። በጣም የምፈልገው ነገር ነው። ፍሎሪሽ እንዲያደርግ እፈልጋለሁ። 10 ምናምን ዓመት በሰራሁበት መንገድ መስራት አልፈልግም። ስሰራው ሌላ ነገር እየሰራሁ ለስጋ ነው የሚባለው፣ ለነፍስ ነበር ይሄን የምሰራው። መሆን የለበትም። አሁን ፎከስ ዶኜ ቢዝነሱ መድረስ የሚፈልግበት ደረጃ ማየት እፈልጋለሁ። ራሴን ኮምፔል ያደረኩት በሁለት ነገር። አንደኛው ይሄን ነገር ፈልገዋለሁ በፖዚቲቭ በፕሌጀር፣ ግን ወኔ የሚባለው ነገር ቫልዩ ካላረኩ፣ ለሰጠሁት ዋጋ ካልጠየቅኩ ፌል ያደርጋል። ፌልም አድርጓየት ምንም አማራጭ የለም። ፌል ካረገ ፔን ነው ለአንተ፣ ፔንፉል ኤክስፒሪየንስ። ሰክሲድ ካረገ ደግሞ ይሄን ነገር ትሸለማለህ፣ ታገኛለህ። ስለዚህ ምንም ማሰብም አላስፈልገኝ። ይሄን በደንብ ካፕላላው በኋላ ስታርት ቻርጅ ሳረግ አውቄ ፕሮግሬሲቭ ነው ያደረጉት። እኔም እንዲገባኝ ስለማላቅ ማርኬቱንም ስለማላቅ ቀስ እያደረኩ ፕሮግሬሲቭ እያደረኩ። አሁን ምናልባት ለዋን ቱ ዋን ኮቺንግ የሚለውን ነገር ቻርጅ ማድረገውን ሳስብ በፊት ላስበው ማንችለው ነገር ለፐብሊኩ አሁን ሆን ብዬ አሳንሼዋለሁ። ያደረኩበት ምክንያት ዋናው ዓላማ የመረዳት ስለሆነ፣ ግን እዚህ ጋር መረዳት ስል ያንን ሰፖርት የሚያደርግልኝ ዋን ቱ ዋን ኮቺንግ ስላለን፣ ስለዚህ ገብቷ እንዳልኩ የምጠይቀው ከ2 ከ3 ዓመት በፊት ብጠይቀኝ እንደዛ ይጠይቃል ፖስብል ብዬ የምጠይቀን ነገር ጠይቅ ይችላል ለራሴ ነው። ስለዚህ በዛ መንገድ መሄድ ይችላል። ምንድነው ማጣው? ምን አዲስ ነገር ዋጋ መስጠት መጀመር መቻል አለብኝ። ወኔ ሊሆን ይችላል፣ ድፍረት ሊሆን ይችላል፣ ሰላም ሊሆን ይችላል። ቤተሰቤ በጣም የተደራጀ ቆንጆ ፍቅር ያለው ምናምን ይህን ነገር እንዳላገኝ ሊያደርገኝ የሚችል ውስጣዊ ማንነት ምን አለኝ? ስሜት ምን አለኝ? ስለዚህ ያን ነገር አዲስ ቫልዩ ማድረግ መጀመር አለብህ። ለምሳሌ ሰላም ሊሆን ይችላል ወይ ማዳመጥ ሊሆን ይችላል። ዚስ ዮር ኒው ቫልዩ። ከዛ በፊት ቤተሰብ የሚረብሸው ነገር ያ ከነበረ
ያ ነገር ወስነህ ባላዳምጥ ምን ይፈጠራል፣ ባዳምጥስ ምን ይፈጠራል? ሁለቱንም ተዋል። ታዳምጥ የምታገኘው መልካም ነገር፣ ባታዳምጥ ሊመጣ የሚችለው ነገር። አእምሮ የሚነቃቃው በሰብኮንሽስ ማይንድ በፔን ፕሌዥር አይደል? ሁለቱንም መስጠት። ዲከንስ ስትራቴጂ የሚባል ራሱን የቻለ ስትራቴጂ አለ። በነገራችን ላይ ኤንኤልፒ ስትራቴጂ ነው። ሁለቱንም ፍንትው አድርገው እንድታያሳ ያደርግሃል። መልካሙንም እንዲስብህ አድርጎ መጥፎንም ደግሞ በቃ አለ አይደል ያስፈራል፣ በምንም አይነት መሆን የለበትም ብለህ እንድታስብ የሚያደርግ። በቀላሉ ግን አሁን ባረግ ነው ማለት ይችላል። በጣም አሪፍ። I have to work on it። እኔን ግን ቻርጅ ስታደርገኝ ቀስ እያልክ ትላለህ። ሰርቪስ ሰጠኝ እና በጣም አሪፍ ነገር ነው ዛሬ ዳኒ ያነሳ ነው። በመጨረሻ የምትለው ነገር ካለ ደግሞ በመጨረሻ እንግዲህ ትልቁ በጣም መስገን እፈልጋለሁ። አንተ ባለፈውም እንግዲህ በነበረን ኢንተርቪው ብዙ ሰዎች የት ነበርክ ይህን የሚያክል ነገር ይዘህ ተቀምጠህ ባለማወቃችን ጥሩ እየሰራ አይደለም ብሎ ወቀሳ ደርሶኛል። ጥሩ ወቀሳ ነው ብዬ ነው የማስበው። በዛ ምክንያት ብዙ ሰዎች ወደኛ መምጣት ይችላል። አይ ቲንክ ምናልባት ጋብዤ ነበር መሰለኝ ግራጁዌሽኑ ላይ አንተን በጣም አመስግነው የወቀሱኝ ሰዎች አሉ። አንተ በዚህ መንገድ በማውጣት እኔ ደግሞ ራሴን ብዙ ወደ ውጭ ባለማውጣት የራሴ እንግዲህ ያው እንዳለው ነው ዋጋ የምሰጠው ነገር ስላለ እንዳጋጣሚ በዛ ምክንያት የሆነ ነው የሚጋብዘው። ግን ባለፈውም ብያለሁ መሰለኝ ኤንኤልፒ ትልቅ ስጦታ ነው። ይሄን ነገር ሳስተምር ወይ ስሰጥ እኔ እንዳልኩ ልክ እንደ ስጦታ ነው እንጂ የማስበው የሆነ እኔን ለመጥቀም ማድረገው ነገር ነው ብዬ በምን አይነት አላስብም። በተቻለ መጠን በአንድም በሌላም ህይወታችን ውስጥ እንደዚህ አይነት ችግሮች ያነሳናቸው አይነት ችግሮች ሰዎች ካላችሁ ሰልፍ አዌር ሆነን በእነዛ ችግር ውስጥ ተዘፍቀን ባንቀመጥ ጥሩ ነው። መፍትሄ አለ፣ መድኃኒቱ አለ። መድኃኒት የፈለግን ሰዎች ካለን ምናልባት መገኘት የሚችልበት ቦታ ጋር ሄደው ማግኘት ይችላሉ። በአብዛኛው ባለፈው ከነበሩት ሰዎች ውስጥ አፕሮች ያደርጉን ሰዎች በአብዛኛው አሜሪካ ነገር ዌስተርን ሀገር ያሉ ሰዎች ናቸው። ግን ስለ ኤንኤልፒ አያውቁም ወይ ትንሽ ነው የሚያውቁት። እዚህ ሀገራቸው መድኃኒት ኖሮ አልተጠቀሙበትም እንደማለት። እኛ ኢትዮጵያ ውስጥ ምናልባት አንተን ያለው በተለኝ እንኳን እንደዚህ አይነት ነገሮች አሉና ይህ ስጦታ ሰዎች ሰጥተው ህይወታቸውን አንድ ክሊር ቢያደርጉ ግልጽ የሆነ ህይወት መኖር ቢጀምሩ፣ ሁለተኛ ፐርሰናሊቲያቸውን ለሚፈልጉት ህይወት ማስተካከል ቢችሉ፣ ሶስተኛ አሁንም ዲስከስ ያላደረግነው በጣም ኤንኤልፒ ላይ ያለ ኢምፖርታንት ነገር ምንድነው ሰዎችን አካባቢያችን መረዳት የምንችልባቸው መንገዶች ብናውቅ ጥሩ ነው። ምናልባት በሚቀጥለውም ዲስከስ የምናደርገው አንድ ጉዳይ ይሄ ሊሆን ይችላል። ሰዎች እንዴት መረዳት እንችላለን፣ በዛ መረዳት ውስጥ ሆነን የተሻለ አካባቢ እንዴት መፍጠር እንችላለን የሚለው ነገር ማውራት ይችላለን። ግን እድሉ ስለተሰጠኝ በጣም አመሰግናለሁ። ሆፕፉሊ አድማጮቻችንም አንድ ነገር ያገኛሉ ያስባል። እኔም በደንብ አግኝቻለሁ ዳንዬ። ሌላ ጊዜም መተን እናወራለን። በእርግጠኝነት ተመልካቾቻችን ይወዱታል። ለእኔም በግል እባክን ደግመህ ሌሎች ጥያቄዎችም ጠይቀው ሲሉኝ ስለነበረ ነው እና አንተ ጋር ፈቃደኝነቱ ካለ ቤተኛ እናደርጋለን። ከዚህ በፊትም ኮሜንት ላይም በግልም ዳኒን እባክህ መልስ አምጣው፣ ይሄ ሰው በጣም ብዙ ነገር ሊያስተምረን ይችላል የሚሉት ነገር አለና ተመልሰ ደግሞ ካሁን በኋላ እንድትመጣ ፈቃድ ከሆነ የእኛን የራይዝ አፕ ተመልካቾች አንተንም እያዩ ላሉ ሰዎች ዳኒ እንዲጠየቅ የምትፈልጉትን ጥያቄዎች ኮሜንት ላይ እንድታደርጉ እንፈልጋለን። ኮሜንታችሁ ላይ የምትጽፉ ከሆነ እነዛን ጥያቄዎች ቀድመን ለዳኒ እንልክለትና እዚህ ጠርተን እንዲመልስልን እናደርጋለን። ምን ይመስላል? በጣም ጥሩ ሀሳብ ነው። ቆንጆ ሀሳብ ነው። በጣም አሪፍ። ስለዚህ ተመልካቾቻችን ዛሬ ከዳኒ ጋር የነበረን ቆይታ ይሄን ይመስል ነበረ። በሌላ ፕሮግራም እንገናኛለን። እንድንገናኝ ግን የእናንተን ኮሜንት እንፈልጋለን። ኮሜንታችሁን አስቀምጡ። የተቸገራችሁበትን ችግር እንዲመልስላችሁ የምፈልጉትን ነገር ሁሉ ጻፉልን። ከዛ ዳኒን አምጥተን እየተወያየን ያስተምረናል። ዛሬ ጥሩ ትምህርት ተምረናል። እኔም በደንብ ተምሬያለሁ። ሳምንት ከሌላ እንግዳ ጋር ደግሞ እንገናኛለን። እናመሰግናለን።